በዚህ ዊክ ያው ሪያክት ነው የምንጀምረው። ለቀጣይ 3 ወራት ስንት ሳምንታት አለ ነው? ዊክ 17 18 19 እና ያ ሶስት ሶስት ብቻ። ሳምንት እና ሪያክት ራውቲንግ መጨረሻ ላይ ያለ ከኤፒአይ ኢንቴግሬሽን በኋላ የምንማረው ነው። ይህም ከሪያክት ጋር የሚገናኝ ነገር ነው። ወደ 4 ሳምንታት እንግዲህ ሪያክት ነው የምንማረው። በተለይ ፍሮንቲን ዴቨሎፐር መሆን የምትፈልጉ ሜክሹር እያንዳንዱን ነገር መረዳታችን ሪያክትን ማስተር ማድረግ ግድ ነው። ለፉል ስታኮችም እንደዛ ፉል ስታክም መሆን ለምንፈልግ ፍሮንቲን ዴቨሎፐር መሆን ለምንፈልግ ሪያክትን ማስተር ማድረግ ግድ ነው፣ የዘመኑ ቱል ስለሆነ እና ያው የቪዲዮዎችን ታይትሎች እያየን ከዚህም በፊት እንደምናደርገው እያንዳንዱ ነገር ለማውራት እንሞክራለን። ነገር ላይ ክላስ ላይ የተወሰነ ኖሃው ይኖረናል። የመጀመሪያው ኢንትሮዳክሽን ነው። ዋይ አር ዊ ለርኒንግ ሪያክት ጄስ? ሪያክት ሲባል ሁለት አይነት ሪያክት ጄስ እና ሪያክት ኔቲቭ ይባላል። ሪያክት ጄስ ዌብ አፕሊኬሽኖችን ለመስራት ነው የምንጠቀምበት። እኛ አሁን እየሰማን ያለ ነው ዌብ አፕሊኬሽኖችን መስራት እንጂ ሞባይል አፕሊኬሽኖችን አይደለም። ሪያክት ኔቲቭ ደግሞ ሞባይል አፕሊኬሽኖችን ለመስራት ነው የሚጠቀሙበት። ሪያክት ኔቲቭ የሚሰራ ሞባይል አፕሊኬሽን አንድሮይድም ላይ አይፎንም ላይ መስራት የሚችል ነው። ብዙ ጊዜ ያታችሁ ከሆነ አንድሮይድ ላይ የሚሰሩ አፖች አይፎን ላይ ያስቸግራሉ ምናምን፣ ያ ነገር የለም ሪያክት ኔቲቭ እና ሪያክት ጄስን በደንብ ከተረዳን ደግሞ ሪያክት ኔቲቭ መማር ብዙ የሚከብድ አይመስለኝም። ያው ወደፊት ወደ ሞባይል አፕሊኬሽን መግባት ምናምን የምትፈልጉ ለጊዜው እኛ የምንማረው ሪያክት ጄስ ነው። ሪያክት ጄስ ለምንድን ነው የምንማረው ከተባለ አሁን ላይ ያለው በቃ በጣም ፖፑለር እና ፓወርፉል ቱል ስለሆነ ሞደርን ዌብሳይቶች ምናምን እንሰራበታለን። በዛ ላይ ደግሞ ቢገር ፍሬንድሊ ነው፣ ለመማር አይከብድም። ለምሳሌ አንጉላር የሚባል የሆነ እንትን አለ፣ ፍሬምወርክ አለ። ሪያክት እንኳን ላይብረሪ ነው። አንጉላር የሚባል ፍሬምወርክ አለ። እሷ ለመማር ትንሽ ከበድ የሚል ነው። ቪው የሚባልም አለ ምናምን። ብቻ ግን ሪያክትን የምንማረው ለምንድን ነው ከተባለ በጣም ፖፑለር ስለሆነ እና ፓወርፉል የሆነ ቱል ስለሆነ ነው። ዌብ አፕሊኬሽኖች ለመስራት ፍሮንት ኤንዱን ለመስራት፣ ለባክኤንድ አይሆንም። ሪያክት ሙሉ ነገሩ ፍሮንት ኤንድ ነው። ስለዚህ የመጀመሪያው ነገር እሱ ነው። ይህ ነገር ግልጽ ነው ጋይስ፣ ለምንድን ነው ሪያክት የምንማረው? እና ያ አዱኛም ከዚህ በፊት ሲያወራ እንደሰማሁት ከዚህ በፊት የቆዩ ዴቨሎፐሮች ለእነሱ ሪያክት ኦልሞስት አዲስ ነው ምናምን። በእርግጥ 2013 ላይ ነበር ፌስቡክ ክሬት ያደረገው ሪያክትን። ግን ላይክ ድሮዎች ኋላ ጃቫ ምናምን ዴቨሎፐሮች ብቻ ስራ ላይ ላንድ ለማድረግ ምናምን ያግዝ ብዙ ይጠቅመናል ነው ሪያክት። አሁን ላይ የትም ቦታ ስራ አፕላይ አድርጎ ሪያክት ግዴታ እና ሪያክት መማራችን ስራም ላይ በቀላሉ ለአንድ እንድናደርግ ያደርገናል። እሺ ሁለተኛው ሪያክት ጄስ ምንድን ነው? ሪያክት ጄስ ምንድን ነው ከተባለ ኦኬ፣ ሌላው ተጨማሪ ነገሮች ማየት እንችላለን አይደል? ለአንድ ሪያክት የምንማረው ኢንተራክቲቭ የሆኑ ዩአይዎችን በቀላሉ እንሰራበታለን። ብዙ ጊዜ አይታችሁ ከሆነ ኢኮመርስ ዌብሳይቶች፣ ሶሻል ሚዲያ ምናምን ኮንተንቱ በጣም ቶሎ ቶሎ የሚቀያየር ነገር አለ አይደል? ዛሬ ቪዚት ያደርጋችሁትን ነገ ብትመጡ አታገኙትም። ላይ ብዙ ነገር ነው የሚቀያየር እና ፈጣን የሆነ የሚቀያየሩ ዌብሳይቶችንም በሱ ነው የምንሰራው። ኮምፖነንት ቤዝድ ነው ደግሞ ሪያክት። በኋላ ቪክ ላይ ምናምን ሪያክት አፕሊኬሽን ሰርተን ምናምን ስናይ ታዩታላችሁ። እያንዳንዱ ነገር ኮምፖነንት ተደርጎ ነው የሚሰራው። ለማለት አንድ ሙሉ ፍሮንቲንድ አይደለም የምትሰሩት። ፍሮንቲንዱ ተከፋፍሎ በኮምፖነንት ይሰራና ከዛ ተገጣጥሞ ነው ፍሮንቲንድ የሚሆነው። እና ያው እሱ ነው። እና ደግሞ ትልልቅ ካምፓኒዎች የሚጠቀሙት ነው ደግሞ ልክ ፌስቡክ፣ ኢንስታግራም፣ ኔትፍሊክስ፣ ኤርቢኤንቢ ምናምን የሚጠቀሙት ነው። ከኋላም ያለው ፌስቡክ ስለሆነ ያው ሪያክት ወደፊትም እያደገ ብዙ እየተሻሻለ እንደሚሄድ ማለት ወድቆ እንደማወድቅም እርግጠኛ መሆን ትችላላችሁ። ቴክ ጃያንት ነው ከኋላ ያለው እንግዲህ ፌስቡክ ስለሆነ የፌስቡክ ነው ሪያክት ጄስ፣ ኔቲቭም እንደዛ። እሺ ሪያክት ጄስ ምንድን ነው? ሁለተኛው ጥያቄ ሪያክት ጄስ ምንድን ነው? ጃቫስክሪፕት ላይብረሪ ነው። ቅድም እንዳልነው ዩዘር ኢንተርፌስ ለመስራት ነው የምንጠቀምበት። ዩዘር ኢንተርፌስ ማለት ዩዘሩ የሚያየው እና ከዩዘሩ ጋር ኢንተራክት የሚያደርገውን ፓርት አለ። ለምሳሌ እዚህ ጋር ሀቨር ሳደርግ ምናምን እንዲህ ከለሩ ከኋላ የሚቀይረው ነገር ቡትስትራፕ መሰለኝ አይደል? ቢጂ ፕራይመሪ ተጠቅሞ ወደዚህ ወደ የለው መቀየሩ ምናምን፣ ከዛ ደግሞ ቪዲዮን ካየን በኋላ ይህ ነገር ወደ ግሪን መቀየሩ ምናምን፣ በቃ ዩዘሩ ቀጥታ የሚያየው ከዩዘሩ ጋር ኢንተራክት የሚያደርገው ነገር አለ አይደል? እሱ ነገር ሙሉ ፍሮንቴንድ ይባላል። ወይም ዩአይ እሱ ነው። እሱ ለመስራት ነው የምንጠቀምበት። ነው ያው በቃ ይሄ ነው። በተለይ ደግሞ እንደተባባልነው ኮንቴንቱ ቶሎ ቶሎ የሚቀየር ልክ እንደ ኢኮመርስ ዌብሳይት አማዞን ላይ ለምሳሌ ገብተን ብናይ ኮንተንቱ በጣም ይቀየራል አይደለ? ፍጥነቱ ምናምን
በቃ አሁን ላይ ያለው ነው። ነገ ብትመጡ ይሄን አታገኙትም ምናምን ነገሮች በጣም በፍጥነት ይቀያየራሉ። እንደዚህ ቶሎ ቶሎ የሚቀያየሩ ነገሮችም ሲኖሩ የምንሰራው በሪያክት ነው የሚሆነው ማለት እሱን ነገር በጣም ያቀልናል። ዳሽቦርድም ከሆነ ለምሳሌ አድሚን ዳሽቦርድ እነ በኩሬ ከፍተው ሲያሳዩን አይታችሁ ከሆነ እዚህ ጋር ብዙ እንትኖች አሉ አይደል? የእኛም ኮንተንት በጣም ስለሚቀያየር ማለት ማን ሰው ምን አይቷል፣ ቼክሊስት ሞልቷል አልሞላም፣ ዳሽቦርድ የሆነ ኮንትሮል የምታደርጉበት የሆነ ዳሽቦርድ ሲኖር ቢዝነስ ምናምን የቢዝነስ ዌብሳይትም ከሆነ እንደዛው ክፍያዎችን ምናምን ማኔጅ የምታደርጉበት ነው ከከስተመሮቻችሁ ጋር ያለው ነገር ምናምን እሱም እንደዛ ኮንተንት የተቀያየረ ስለሚሄድ ዳሽቦርድም ላይ ለመስራት እንጠቀምበታለን። አሁን ላይ ፍሮንቴንድ ሆኖ በሪያክት የማይሰራ ዌብሳይት እኔ ይኖራል ብዬ አላስብም። በጣም ሞስት ፖፑላር ጃቫስክሪፕት ላይብረሪ ነው አሁን ላይ ሪያክት። ሌላ ምን አለ እንግዲህ ሪያክት ነው። ወይም በቃ ሪል ላይፍ አናሎጂ እንኳን ብንጠቀም ምንድነው ለምሳሌ የሆነ ሌጎ ሀውስ መገንባት ብትፈልጉ እያንዳንዱ የሌጎ ብሎክ አለ አይደል? እሱን እንደ ኮምፖነንት አስቡት። ከዛ የሆነን ቤት ስትሰሩ እያንዳንዱን ብሎክ እንዲገጣጥማችሁ ነው አይደለ ሌጎ ሀውስ የሚሰራው። ልክ እንደዛ ፍሮንት ኤንዳችሁ እንዴት ነው የሚሰራው? የተለያዩ ኮምፖነንቶች ታዘጋጃላችሁ፣ ኢንዲፔንደንት የሆኑ ኮምፖነንቶች። እነዛ ኮምፖነንቶች ይገጣጠሙና ፍሮንት ኤንዳችሁን ይሰራሉ። ሪያክት ባጭሩ እንደዛ ነገር ነው። ግልጽ ነኝ? ግልጽ ነው። ግልጽ ነው እሺ ቃል ዋት ዳዝ ሪያክት ጄኤስ ወርክ? ሪያክት ጄኤስ ምን ይሰራል? ዋት ሜክስ ሪያክት ፋስተር? ሪያክት ጄኤስ ምን ይሰራል ከተባል ቅደም እንዳየ ነው ዩአዩን ለመስራት ነው የምንጠቀምበት። የዌብሳይታችንን ፍሮንቲንድ ለመስራት ነው የምንጠቀምበት። እና ደግሞ ምንድነው እስኪ ሪያክትን ፋስተር የሚያደርገው ከተባለ ላይክ ባለፈው እንደተማማልነው ዶሞ አለ አይደለ? ሪያክት አሁን ለዋናው ሪል ዶሞ አለ። ለሪል ዶሞ አንድ ቨርቹዋል ዶም ያዘጋጃል ሪያክቱ። ከዛ ልክ የሆነ ነገር ሲቀየር የሆነ ዴታ ሲቀየር ዩዘር የሆነ ነገር ሲሰራ የሆነ ሌላ ቨርቹዋል ዶም ያዘጋጃል አዲስ መልሶ ሬንደር ስለሚደረግ ማለት ነው። ከዛ አዲሱን ቨርቹዋል ዶም ከፕሪቪየስ ቨርቹዋል ዶሙ ጋር ያነጻጽርና የተፈጠረውን ለውጥ ያያል። የተፈጠረውን ለውጥ ካየ በኋላ ያችን ለውጥ ወስዶ ከሪል ዶሙ ያችን ፓርት ብቻ አፕዴት ያደርጋል ማለት ነው። ዋናው ግልጽ ከሆነ ላይክ ዩዘር የሆነ ነገር ሲቀይር ዶሙ ምን ያደርጋል? እንደገና ሙሉ ፈርሶ ይሰራል። ባለፈው እንደተማማነው ታስታውሱ ከሆነ ዶም ማኒፕሌሽን ላይ ልክ ዩዘር ለምሳሌ እዚህ ጋር እንደዚህ ያለን በል ዌብሳይቱ ልክ ክሊክ ሳደርግ ምንድነው የሚደረገው? ሙሉ ዶሙ ፈርሶ ይሰራ ነው በኖርማል በቫኒላ ጃቫስክሪፕት ላይ ስንማር ምናምን። ሪያክት ላይ ግን የሚሆነው ምንድን ነው? መጀመሪያ ለሪል ዶሙ የሆነ ቨርቹዋል ዶም ያዘጋጃል። ኮፒ ተደርጎ ይዘጋጃል ቨርቹዋል ዶም። ከዛ ልክ ዩዘር የሆነ ለውጥ ሲሰራ መልሶ ፔጁ ሬንደር ስለሚደረግ አዲስ ቨርቹዋል ዶም ይሰራል። አዲሱን ቨርቹዋል ዶም ከፕሪቪየስ ቨርቹዋል ዶም ጋር ያነጻጽርና ያለችዋን ለውጥ ለይቶ ያውቃል። ይህ ነገር ዲፊንግ ይባላል። እሱን ካወቀ በኋላ ወስዶ ከሪል ዶሙ ጋር አይቶ ለውጧን ብቻ ይሰራል ማለት ነው። ወይም ለምሳሌ አስተማሪ የተማሪዎችን ግሬድ እና ስማቸውና ግሬድ እየመዘገበ የሚይዝ ከሆነ የተማሪው ግሬድ በተቀየረ ቁጥር አስተማሪው ስማቸውንም ግሬዱን እያጸፋ እንደገና ስሙንና አዲሱን ግሬድ አሁንም ተማሪ ግሬዱ ሲቀየር አጥፍቶት ስማቸውንና አዲሱን ግሬድ ከሚጽፍ ይልቅ ስማቸው እንዳለ ሆኖ ጀስት ግሬዳቸው ብቻ ሲቀየር ከሆነ ግሬዳቸውን ብቻ መቀየር አይደል? ወይም የሆነ የሚቀየር ነገር ካለ እሱን ብቻ ወስዶ መቀየር። እሱ ነው በቃ ቨርቹዋል ዶም መጠቀሙ ነው ሪያክትን በጣም ፈጣን ያደረገው። ሌላው በኋላ የምናያለን ፔጆቹ ራሱ ሪፍሬሽ አያደርጉም ራውቲንጉን ስንሰራ። ላይክ ለምሳሌ ያሁን አዲሱ የኢቫንጋዲዎች ዌብሳይት በሪያክት ነው አይደል የተሰራው? ፓርትነርሺፕ ፓርትነርሺፕ የሚባለውን እዚህ ጋር ይህን ብትሰሩ ወደ ሌላ ዌብሳይት ነው የሚወስዳችሁ። ነገር ግን እዚህ ጋር ሪፍሬሽ ሲያደርግ አታዩትም። እዩት በደንብ። ፓርትነርሺፕን ስነካ ሌላ ቦታ ሊወስደኝ ነው፣ ግን ይህ ነገር ሪፍሬሽ አያደርግም። ይህ ቀጥታ ነው የተቀየረው እና ወሰደኝ ወደ ሌላ ፔጅ። እና ይህን ራሱ በሪያክት ነው የምንሰራው ይህን ነገር ሪያክት ራውቲንግ ሪፍሬሽ ሳያደርግ። ምክንያቱም ሪፍሬሽ ባደረገ ቁጥር ጊዜ ይወስዳል ምናምን ባድ ዩዘር ኤክስፔሪየንስ ነው። እና ፔጃችን ሪፍሬሽ ሳያደርግ ከአንድ ፔጅ ወደ ሌላ ፔጅ ራውቲንግ ራሱ ለመስራት እንጠቀምበታለን። እና እሱ ነገር ነው ሪያክትን በጣም ፈጣን ያደረገው። ዋት ሜክስ ሪያክት ፋስተር ማለት እሱ ነው እንግዲህ ባጭሩ። ይህ ነገር ግልጽ ነው። ያ ግልጽ ነው ቃሲሞ። ይህ ቨርቹዋል ዶም እና ዲፊንግ የሚባለው ሀሳብ ግልጽ ነው አይደል? ምን ብለና እዛ ጋር ነኝ። እሺ አንድ ሪል ዶም አለ። ሪል ዶም አለ። ባለፈው ዶም ማኒፕሌሽን ተምረናል። ዩዘር የሆነ ነገር ሲነካ ያ ዶም ፈርሶ እንደገና ይሰራል። ዶም ማኒፕሌሽን ላይ አታስታውስም? ሪያክት ግን አዎ ሪል ዶሙ አለ። ለሪል ዶሙ ኮፒ አድርጎ የሆነ ቨርቹዋል ዶም ያዘጋጃል። ከዛ ልክ ዩዘር የሆነ ለውጥ ሲሰራ
ያው ከዩዘር ጋር ኢንተራክት የሚያደርግን ነገር ነው የምንሰራው ብለናል። በሪያክት ለውጥ ሲሰራ ፔጁ እንደገና ሬንደር ይደረጋል አይደል? ሪሬንደር ይደረጋል። ሪሬንደር ተደረገ ማለት ሌላ ቨርቹዋል ዶም ተሰራ ማለት ነው። አሁን የተፈጠረችዋን ቨርቹዋል ዶም ወስዶ ከፕሪቪየስ ቨርቹዋል ዶም ጋር ያነጻጽራል። እሱን ነገር ዲፊንግ ይሉታል። ካነጻጸረ በኋላ ለውጧ ምን እንደሆነች ያውቃል ማለት ነው። ከዛ ሄዶ ከሪል ዶሙ ላይ ለውጧን ብቻ አፕዴት ያደርጋል። ይህ ነው እንግዲህ ሪያክትን ፈጣን ያደረገው። አሁን ግልጽ ነው። እንደ ጊት እንደ ጊት ማለት ነው። ኤዲቲንግ ያልከው ጊታፕ ላይ እንትን የምናደርገው እኔ አዲስ ነገር ቼንጅ አድርገን ፑሽ ስናደርግ የተቀየረችዋን ብቻ ነው አይደለም እንትን የሚያደርገው። ሜቢ አናሎጂ ከዛ ጋር ሊመሳሰል ይችላል አይደል ካስሙ? ያው ቨርዥን ኮንትሮል ሲስተሙ እሱ ትራክ የሚያደርገው ልክ ለውጧን ብቻ ነው። ማን በምን የተቀየረችውን ሰዓት ምን አይነት ለውጥ ያሳያል። ኦኬ ያ እንደዛም ማሰብ እንችላለን። እሺ ግልጽ ከሆነ አራተኛው ላይ ነው። ጀነሬቲንግ ኤችቲኤምኤል ዩዚንግ ቫኒላ ጃቫስክሪፕት ቨርሰስ ጀነሬቲንግ ኤችቲኤምኤል ዩዚንግ ሪያክት ጄኤስ ነው። በሪያክት ጄኤስ እና በቫኒላ ጃቫስክሪፕት ጄኤስ ስንሰራ እስኪ ይህን ኮድ እየጻፍን ለማየት ልሞክር። ለምሳሌ አንድ ሪያክት የሚባል ባዶ ፎልደር አለ። እሱን ከፍተዋለሁ። ከዛ ስክሪፕት ጄኤስ ልበልሽ። ጃቫስክሪፕት ውስጥ እንግዲህ ኤችቲኤምኤል ጀነሬት ልናደርግ ነው። ቫኒላ ጃቫስክሪፕት ቫኒላ ማለት ያለምንም ፍሬምወርክ ያለምንም ላይብረሪ ንጹህ ጃቫስክሪፕት ተሰርቶ የተጻፈ ኮድ እሱ ቫኒላ ይባላል። የሆነ ፍሬምወርክ ላይብረሪ ምናምን ስትጠቀሙ ደግሞ ያኔ ቫኒላ ይባላል። እሺ ለምሳሌ በቫኒላ ጃቫስክሪፕት እንዴት ነው ኤችቲኤምኤል የምንሰራው? ባለፈው እንትን ብለን ነበር አይደል? ላይክ አይተን ነበረ እንትን ላይ ዶም ማኒፑሌሽን ላይ ስንማር ሌት ምን ልበል ኒው ኤች ዋን ብል ለምሳሌ ዳኪመንት የሚባለውን ኦብጀክት ጠርተ ነው እሱ ላይ ክሬት ኤለመንት የሚባል ዳኪመንት የሚባል ኦብጀክት አለ። እሱ ላይ ደግሞ ክሬት ኤለመንት የሚባል እንትን አለ አይደል? ኤለመንት እንደዚህ ነው ካልሳሳት። ክሬት ኤለመንት የሚባል የሆነ ሜትድ አለ። እሱ ላይ ኤች ዋንን ክሬት ማድረግ እችላለሁ። እንደዚህ ዶም ላይ ያለ ዳኪመንት የሚባል ኦብጀክት አለ። እሱ ላይ ክሬት ኤለመንት የሚባለው ሜትድ አለ። ኤች ዋንን ብሰጠው አሁን ኤች ዋን ፈጥሮልኛል። ከዛ ኤች ዋን ከፈጠረም በኋላ ኢነር ቴክስት ደግሞ የሚባለው ሜትድ ተጠቅመን እዚህ ላይ ያለውን ቴክስት መስጠት እንችላለን። ያ ማለት ኒው ኤች ዋን ማለት ዳት ኢነር ቴክስት ብለን ውስጥ ላይ ያለው ነገር ለምሳሌ ሄሎ ወርልድ ነው ምናምን ብንለው ከዛ አፔንድ ማድረግ አይደል? ይህን የሰራ ነው ምንም ማድረግ እንችላለን። ዶኪመንት ዳት ባዲ አፔንድ ቻይልድ የሚባል የሆነ ሜትድ አለ። አፔንድ ቻይልድ ብለን አፔንድ እንዲያደርግ የምንፈልገውን ነገር እንሰጠዋለን። እንግዲህ ቫኒላ ጃቫስክሪፕት ተጠቅሞ ኤችቲኤምኤል ክሬት ማድረግ ማለት ይሄ ነው። ጀነሬት ማድረግ ማለት ይሄ ነው። ይህ ግን ደስ የሚል ነገር አይደለም አይደለ? ሪያክት ላይ ግን ብንሆን በኋላ ሪያክት እንትን ስንል እናያለን። የሆነ ኮምፖነንት እናዘጋጃለን። ለምሳሌ ፋንክሽን ኒው ኤች ዋን የሚባል የሆነ ፋንክሽን አለን ቢባል የሆነ እንደዚህ ታደረጉና ሪተርን ብለን በቃ ኤች ዋን ነው ሪተርን እንዲያደርግ የምንፈልገው። ሄሎ ወርልድ ቅድም እንዳልነው እንደዚህ አድርጎ መጻፍ ይቻላል። በኋላ ሪያክት አፕሊኬሽኑን ሴት አፕ ስናደርግ ሰርተን እናየዋለን። ይህን ነገር ግን ለማነጻጸር እንዲመቸን ነው እዚህ ጋር የጻፍኩት እንጂ ይህ ነገር እንደ ሪያክት ፋንክሽን እንዲያገለግል ከሆነ የምትፈልጉት ሪያክት አፕ ውስጥ ነው መጻፍ ያለበት ፋንክሽን አይደል? ለራሱ የሆነ ኮምፖነንት ተዘጋጅቶለት ግን ለማነጻጸር ያክል ነው። እንግዲህ በቫኒላ ጃቫስክሪፕት ተጠቅሞ ኤችቲኤምኤል ጀነሬት ማድረግ ይሄን ነው። ሪያክት ተጠቅሞ ደግሞ ጀነሬት ማድረግ ማለት ይሄ ነው። ምን ያክል ነገሮች እንደሚያቀል እዚህ ላይ ማየት ትችላላችሁ። ይህ ነገር ግልጽ ነው። አራተኛው ላይክ 1.4 ይህን ይመስላል። እሺ ግልጽ ከሆነ 1.5 ጌቲንግ ስታርት ዊዝ ሪያክት ዴቨሎፕመንት ኢንስቶሊንግ ሪያክት ኮንፊገሪንግ ኤንፒኤም ዩዚንግ ክሬት ሪያክት አፕ ይላል። እና አንዱኛ ቪዲዮን ሲሰሩ ከ3 ዓመታት በፊት ምናምን ነው አይደለ? ቪዲዮ የተሰራው አንዴ ከፍተን ነው
በጣም ቆይቷል። በእነሱ ጊዜ ክሬት ሪያክት አፕ ነበር። አሁን ላይ ክሬት ሪያክት አፕን አንጠቀሙም። ተሻሽሎ የመጣ ቪት የሚባል አለ። ቪትን ተጠቅመን ነው ሪያክት አፓችንን ሴትአፕ የምናደርገው። ግን ቪዲዮውን ብናይ እና አዱኛ ያኔ ሲሰሩ ሰው ኔትወርክ ነው መሰለኝ የ3 years ago ነው እና በእነሱ ጊዜ ክሬት ሪያክት አፕ ነበር። አሁን ላይ ግን ነገሮች ተቀይረዋል። ቪት ነው የምንጠቀመው እና ቪት ተጠቅመን ነው እኛ የምንሰራው። እሱን ነገር እናያለን። ስታክ አረገ ኮምፒውተር ሶሪ ኤንፒኤም ላይ ብትሄዱ እና ክሬት ሪያክት አፕ ነው የሚወስድ ክሬት ሪያክት አፕ ይህን ያክል ዊክሊ ዳውንሎድስ አሉት። ምናልባት ሰዎቹ አልሰሙም ይሆናል እና 2 months ago ነው ላስት ፐብሊሽ የተደረገው ምናምን። ቪትን ግን ብናይ እኛ ቪት ነው የምንጠቀመው ብለን ፍሬንች ነው ቪት የኩዊክ ፋስት ማለት ነው። በጣም ፈጣን ነው ደግሞ በክሬት ሪያክት አፕ ተጠቅማችሁ ሪያክት አፕሊኬሽን ሴትአፕ ማድረግ የሚወስደው ጊዜ በጣም ብዙ ነው። እንደ ኮምፒውተራችሁን አንዳንዴ 4 GB ራም ምናምን ያለው ሰው እስከ 30 ምናምን ደቂቃ ራሱ ሊወስድበት ይችላል። ቪት ግን በጣም ፈጣን ነው። ሪላቲቭሊ እንደምታዩት ዊክሊ ከ26 ሚሊዮንስ በላይ ዳውንሎድ አሉት። 7 days ago ነው ላስት ፐብሊሽ የተደረገው ምናምን እና እኛ የምንጠቀመው ቪትን ነው። ቪት ነው አሁን ላይ በቃ ያለው እና የእድኛ ቪዲዮ ላይ ሴክሽን ባይ ሴክሽን ቪዲዮ ላይ ታች ከሆነ እንትን ነው ክሬት ሪያክት አፕ ነው የሚጠቀሙ። እኛ ግን ቪትን ተጠቅመን እንሰራለን። ለምን ቪታውን ሞደርን ስለሆነ ፈጣን ስለሆነ ምናምን እንጂ ተመሳሳይ ነገር ናቸው። ክሬት ሪያክት አፕን ተጠቅማችሁ ሪያክት ኢንቫይሮንመንት ሴት ስታደርጉ በእርግጥ ፋይሎች ዳጄስ ተብሎ ነው የሚቀመጡት። በቪት ከሆነ ደግሞ ዳጄስ ኤክስ ተብሎ ይቀመጣል። ግን ያለው ከሆነ ተመሳሳይ ነው። እዛ ጋር እዚህ አፕ ዳጄስ የሚባለው እዛ ጋር ሜን ዳጄስ ሊባል ይችላል። ስማቸው የተወሰነ ሊለያይ ይችላል። ላይክ በክሬት ሪያክት አፕ ከሆነ ኤንፒኤክስ ትሉና ኤንፒኤክስ ክሬት ሪያክት አፕ ብላችሁ የአፓችሁን ስም ለምሳሌ ግሩፕ 3 ከሆነ የምፈልገው ግሩፕ 3 ብዬ ኢንተር እለዋለሁ። በክሬት ሪያክት አፕ መስራት ማለት እንደዛ ነው። ከዛ የሚያስፈልጉትን ሞጁል ጭኖ እና ሙሉ ነገሩን እዚህ ጋር ይሰጠኛል። ከዛ በኋላ ገብቼ የምሰራውን እሰራለሁ። እንደተባባልነው እኛ ግን የምንጠቀመው ቪትን ነው። ቪትን ደግሞ ኢንስቶል ለማድረግ የምትጠቀሙት ኮማንድ ላይን፣ ይህን ኮማንድ ላይን ያው በቃላችን ማወቅ አለብን፣ ግን በጊዜ ሂደት ታውቁታላችሁ። አሁን ላይ ራሳችሁ ማስጨነቅ አያስፈልግም። ከዚህ በኋላ እንግዲህ እንደ ዴቨሎፐር ሪያክትን ተጠቅማችሁ ስትሰሩ ሁሌ ስለሆነ የምትጽፉት ኮማንድ ላይኑን ዩል ጌት ዩዝድ ቱ ኢት። ኦቨር ታይም ሁላችንም እናውቀዋለን። ኤንፒኤም ትላላችሁ። ከዛ ክሬት ቪት አት ሌተስት ኤንፒኤም ክሬት ቪት አት ሌተስት ከዛ የአፕሊኬሽናችሁ ስም ሪያክት አፑን ስሙ ማን ነው ማለት የምትፈልጉት? ያባው ግሩፕ 3 ነው ማለት የምትፈልጉት እዛ ኢንተር ማለት ነው። እና ምንም አይነት ታይፖ እንዳይኖር እዚህ ጋር ስህተት እንዳትሰሩ እርግጠኛ ነው። ከዛ የሚወስደውን ያክል ጊዜ ወስዶ የሚያስፈልገውን ነገር ሪያክት ኢንቫይሮንመንትን ሴት ያደርግልኛል እንደምታዩት። ከዛ እነዚህን ፓኬጆች ኢንስቶል ላደርግ ነው እያለኝ እሺ ይለዋለሁ። የስ ከዛ ፍሬምወርክ ምረጥ ነው እንትናችሁ ላይ ኪቦርዳችሁ ላይ አፕ ኤንድ ዳውን አሮውን እየተጠቀማችሁ ሪያክት ላይ ታረጉታላችሁ። ይታያላችሁ። ቼክ ሲያደርገው ይታያችኋል። ቫኒላ አይደለም ቪው አይደለም፣ እኛ ሪያክት ነው የምንፈልገው። ስለዚህ ሪያክት ላይ ታረጉትና ኢንተር ትሉታላችሁ። ከዛ ቫሪያንት ምረጡ ነው ታይፕስክሪፕት ፕላስ እኛ ጃቫስክሪፕት ነው የምንፈልገው። ጃቫስክሪፕት ላይ ሶስተኛው ላይ ታረጉታላችሁ ኢንተር። ከዛ ምን እያለኝ ነው? ሲዲ ብለህ ግሩፕ 3 ላይ ግባ። መጀመሪያ ሪያክት ውስጥ አሁን ግሩፕ 3 የሚባል እንትን ሴት አድርገናል አይደል? እንደምታዩት በዚህ ፍጥነት ነው። ቪቲን ያክል ፈጣን ክሬት ሪያክት አፕ ቢሆን ኖሮ እኔ በቃ አስነስተን አንድ 30 ደቂቃ እናወራ ነበረ። ማቲ ደግሞ የለ በቃ እሺ ግሩፕ 3 ላይ አሁን ሲዲቢ ወደ ውስጥ መግባት አለብኝ። ሪያክት ላይ ነው ያለሁት። ሪያክት ደግሞ ፓረንት ፎልደር ነው። እኛውን የሰራነው ፕሮጀክታችን ወይም ሪያክት አፓችን ስሙ ግሩፕ 3 ነው። ስለዚህ ወደ ውስጥ ለመግባት ሲዲ ብሎ ስ ዳይሬክተሪ መጻፍ ነው። ውስጥ ላይ ያሉትን ዳይሬክተሮች ደግሞ ኤልኤስ ብትሉ ሊስት ዳይሬክተሪ የግሩፕ 3 የሚባል ፎልደር አለ ነው። ጽፎ ከፊቱ ፎርዋርድ ስላሽ ካለ እቺ ፎርዋርድ ስላሽ ታያቸዋለች ፎልደር ነው ማለት ነው። ፋይል ከሆነ ጀስ ፋይል ስክሪፕት ጄስ ቅድም ዝም ብሎ የጻፍነው ስክሪፕት ጄስ ፋይል ነው። ስለዚህ አንድ ፎልደር አለን፣ ወደሱ መግባት ነው። ለመውጣት ከሆነ ሲዲ
እንደዚህ ነው የምንወጣው፣ ወይም ገብተን እናያለን። ስለዚህ ግሩፕ ታብ አድርጉት ግሩፕ ስሪ። አሁን ግሩፕ ስሪ ውስጥ ገባው። መውጣት ከፈለጋችሁ ሲዲ ስፔስ አድርጋችሁ ዳት ዳት እንግዲህ እያስወጣኝ ሲ ኒዌይስ አሁን ወደ ውስጥ መግባት ያለብን ሲዲ ግሩፕ ስሪ ብለን ገብተናል። ከላይ ኢንስትራክሽን ከላይ ያለው ያጠፋሁት እዛ ኤንፒኤም ኢንስቶል ነው አይደል የሚለው አላስታውስም፣ ግን ከላይ ነበረ ኢንስትራክሽን። ሂስትሪ እንዴት ነው ማውጣት የሚቻለው? ኦኬ ነው። እሺ ኤንፒኤም ኢንስቶል መሰለኝ ዲፔንደንሲዎችን እንዲጭንልን ነው። እዚህ ጋር ኖድ ሞጁሎች ምናምን የሉም አይደል? እነሱ ነገሮች እንዲጭንልን ግን ያው እኔ ኮንትሮል የለ ብዬ ክሊር ስላደረኩት ነው እንጂ በቪ ተጠቅማችሁ ሴታፕ ስታደርጉ ወደ ውስጥ ግቡ፣ ኢንስትራክሽን ይሰጣቸዋል። ሲዲ ብላችሁ ግቡ፣ ከዛ ኤንፒኤም ኢንስቶል በሉ፣ ከዛ በኋላ ኤንፒኤም ራን ዴቭ እንላለን። እንደዛ ነው አይደል? ሶስት አማራጭ ነው የተሰጠው። ሶስት አማራጮች ነበሩ። እንትን ነው ስቴፕ ባይ ስቴፕ ነው የምንሄድበት። የመጀመሪያው ሲዲ ብለው ወደ ውስጥ ግባ ነው፣ ወደ ውስጥ ይገባል። ከዛ ሁለተኛ ኤንፒኤም ኢንስቶል በል፣ ዲፔንደንሲዎችን አውርድልሃለሁ ነው። ኤንፒኤም ኢንስቶል ብላችሁ ታወርዳላችሁ። ከዛ በኋላ ሰርቨሩን ማስነሳት ነው። ያኔ ደግሞ ኤንፒኤም ራን ዴቭ የሚል ኮማንድ እንጽፍና ያው ታዩታላችሁ እንዴት ነው። ያው ኖድ ሞጁሎች እየጫነልኝ ነው። ያው ሪያክትን ለመጠቀም ግን የግድ ኖድ ጄስ ኢንስቶል መደረግ አለበት። ኖድ ጄስ ኢንስቶል ስታደርገው አብሮ ኤንፒኤም ኢንስቶል ይደረጋል። ምክንያቱም ሪያክት አፑ ኖድ ጄስን ኤንፒኤምን ይጠቀማል ለመስራት፣ የግድ ነው፣ ያልነሱ አይሆንም። ለዛም ነው ባለፈው ጭነናል አይደል? ኖድ ጄስ ሶፍትዌርን ጭነናል ኮምፒውተራችን። ጊዜ ይወስዳል፣ እንጠብቃለን። ከዛ ፎልደር ስትራክቸር እናያለን። እያንዳንዱ ፎልደር ስለምንድን ነው ፋይሎቹን ምናምን ለማውራት እንሞክራለን። እሺ አሁን ጭኖልኛል። ከዚህ በኋላ ኤንፒኤም ራን ዴቭ ብዬ አስነሳውና እጀ ከፍተዋለሁ ነው እንግዲህ ፖይንቱ። ስለዚህ ኤንፒኤም ራን ዴቭ ይህን ሁሌ ስለምጽፉት ያው በቃላችሁ ሲስተላችሁ ኤንፒኤም ራን ዴቭ መጨነቅ ራሱ አስፈልግ። ከዛ እዚህ ጋር የሆነ ሊንክ ይሰጠናል። ያው በቃ እዚህ ጋር ክፈተው ነው። ኮንትሮል ትይዙና ጀስት ሊንኳን መንካት። በቃ ይህን ይመስላል ሪያክት አፕን ሴት አፕ ማድረግ ማለት ነው። ከዚህ በኋላ ኤዲት እናደርገዋለን። ይህን ነገር አንፈልገውም እናጠፋዋለን። ይህን ነገር አንፈልገውም እዚህ ሙሉ እናጠፋለን። ይህ ስቴት ነው በኋላ እንማራለን። ይህ ስቴት ምናምን ተብሎ ተሰርቶ ነው። እዚህ ጋር ያለውን ነገር አጥፍታችሁ እናንተ እንደምትፈልጉት አይነት ፎንት እንዳድርጎ መስራት ነው። ስለዚህ ምን እንዳደረገ አንድ ሪካፕ እናደርገው። ምን ብለናል? ሪያክት ለመስራት የግድ ነው ኖድ ጄስን ኤንፒኤም ያስፈልጋል። ኖድ መጫን ያስፈልጋል። ኖድ የሌለው ሰው ካለ ኖድ ይችላል። ከዛ በኋላ ሪያክት አፑን ሴት አፕ ማለት ነው። ሪያክት አፑን ሴት አፕ ስታደርጉ ሁለት መንገድ አለ። ክሬት ሪያክት አፕ አለ እና ዱኛ ቪዲዮን የሰሩበት እና ደግሞ ቪት ደግሞ አለ። ምን ብለን ቅድም የሰራን ኤንፒኤም ክሬት ቪት አት ሌተስት ብላችሁ የእንትን የአፓችሁን ስም የምትሰጡበት እሱ አለ። ግን አሁን ላይ ያለው ሞደርን ወዩ ምናምን ፈጣኑ ቪት ነው። ስለዚህ ቪት እንጠቀማለን። ስለዚህ ኤንፒኤም ክሬት ቪት አት ሌተስት ብላችሁ የአፓችሁን ስም ትሰጡታላችሁ። በዛ ስም እኛ ግሩፕ ስሪ ብለን የሰጠነው በግሩፕ ስሪ ስም ሙሉ ሪያክት ኢንቫይሮንመንትን ሴትአፕ ይሰራልናል። ከዛ በኋላ ወደ ግሩፕ ወደ ፎልደሩ ትገባላችሁ። ምክንያቱም ኢንስቶል አድርጎ ምናምን ሲጨርስ ግሩፕስ ላይ ሳይሆን ሪያክት ላይ ነው የምትሆኑት። ላይክ በዚህ ጊዜ ፓረንት ፎልደሩ ሪያክት ነው አይደል? ከዛ ሲዲ ብለን ወደ ግሩፕ ስሪ እንገባለን። ወደ ግሩፕ ስሪ ከገባን በኋላ በቃ ኤንፒኤም ኢንስቶል ብለን የሚያስፈልጉንን እንትኖች እንጭናለን፣ ሞጁሎችን እንጭናለን። ምክንያቱም ዲፔንደንሲዎች አሉት አይደል? የሪያክት አፕ ሲሰራ እንደምታዩት እነዚህ ሁሉ ዲፔንደንሲዎች አሉት። ያለ እነሱ አይሰራላችሁ። ስለዚህ ኤንፒኤም ኢንስቶል ባለፈውም ታስታውስ ከሆነ ኤስኩኤል ፓርት ስሪ ላይ ኤንፒኤም ኢንስቶል ምናምን አይተናል። የሆነ ኮዱን ስንወስድ የተጻፈ ክዌሪ ነበር እዚህ ፕራክቲስ እናደርግ እና ድጋሚ ከመጻፍ ጊታብ ላይ የተቀመጠ ነው። ከጊታብ ላይ ስትወስዱት ጊት ኢግኖር የሚባል ፋይል ስላለን
ጊት ኢግኖር አለ ማለት ደግሞ ለጊት ይነግረዋል ምን ምን ፎልደሮችን ነው ኢግኖር ማድረግ ያለበት፣ ወደ ጊታ መሄድ የሌለባቸው ነገሮች ምን ምን ናቸው ብሎ የሚነግረው ነገር ስላለ እናንተ ላይ አይኖርም። መጀመሪያ ላይ ሴትአፕ ስታደርጉት ዲፔንደንሲዎቹ አይኖሩም። እነሱን እንደመጫን ነው እንግዲህ ኤንፒኤም ኢንስቶል ያለ። ይህ ነገር በቃላችን መያዝ ያለብን ነገር ነው። ኤንፒኤም ኢንስቶል በቃላችሁ ያዙ። ኤንፒኤም ኢንስቶል የሚባለውን ኮማንድ ግን ራን የምታደርጉት ትክክለኛው ዳይሬክተር ላይ ሆናችሁ ነው ማለት ፓረንት ዳይሬክተር ላይ ሆናችሁ እንዳይሆን። ግሩፕ ስሪ ነው የእንትናችሁ ስም የአፕሊኬሽናችሁ ስም። ስለዚህ ግሩፕ ስሪ ውስጥ ገብታችሁ ነው የምትጽፉት ይህን ነገር። ግልጽ ነው አይደል? ሪያክት ላይ ሆናችሁ እንዳጽፉት። ከዛ እንደዛ ካደረጋችሁ በኋላ ኤንፒኤም ራን ዴቭ ትሉት አላችሁ። ኤንፒኤም ራን ዴቭ ስትሉት ዴቨሎፕመንት ሰርቨሩን በቃ ይከፍትላችኋል። ይህ ዴቨሎፕመንት ሰርቨሩ ከዛ ኮንትሮል ትይዙና ይቀይራል። ኮንትሮል ይዛችሁ ሀቨር ስታደርጉ ወደ ይቀይረዋል ወደ ፖይንተር። ያኔ መንካት ነው ወደዚህ ወስደናል ማለት ነው። እዚህ ላይ ጥያቄ ካላችሁ እናውራና ከዚህ ውስጥ የትኞቹ ነው የሚያስፈልጉን የማያስፈልጉን መጀመሪያ ፎልደር ስትራክቸሩን እንነጋገርና እያንዳንዱ ነገር ምንድን ነው፣ ከዛ እንዴት ነው የምናጸዳው የሚለውን ደግሞ እናያለን። እሺ ይህ ነገር ግልጽ ነው? እሺ አሁን ነው አይደል? አሁን አሁን እሺ እና አዲሱ በሪያክት ነው የተሰራው የናዱኛ። ለዛ ነው ቅድም አይታችኋል ከአንዱ ፔሪዮድ ፔጅ ስንሄድ ሪፍሬሽ አያደርግም ምናምን። እሺ ሌላው ጌቲንግ ስታርትድ ዊዝ ሪያክት ዴቨሎፕመንት አንደርስታንዲንግ ዘ ፋይል ስትራክቸር። ፋይል ስትራክቸሩን ተረዱ ነው ኦር ፎልደር ስትራክቸር ይባላል። እዚህ ጋር እንደምታዩት ኖድ ሞጁሎች አሉ። ኖድ ሞጁሉ የፕሮጀክቱን ዲፔንደንሲዎች የሚይዘው ነው። ላይብረሪዎች እና ፓኬጆች ምናምን ይዛል። በጣም ብዙ ነገር ነው ያለው። ኤዲት የሚደረግ አይደለም። ምንም አትነኩትም። ከዚህ ውስጥ የምታጠፉት የምትነካኩት ምንም ነገር የለም። በቃ ከዚህ በኋላ አትነካኩት። አውቶማቲካሊ ነው ጀነሬት የሚደረገው። እናንተም ሞዲፋይ ማድረግ አያስፈልጋችሁ። ይህ ግልጽ ነው አይደል? ኖድ ሞጁልስ እያንዳንዱ ነገር እያየን እንሂድ። ኖድ ሞጁልስ ግልጽ ነው። ሪያክት አፓችሁ ዲፔንድ የሚያደርግበትን ሙሉ ዲፔንደንሲ ይዞ የያዘላችሁ ፎልደር ነው። ቀጣይ ፐብሊክ የሚባለው ነው። ፐብሊክ የሚባለው ፎልደር ላይ ደግሞ ብዙ ጊዜ ስታቲክ ፋይሎች የማይቀያየሩ ፋይሎች አሉ። ለምሳሌ ኢሜጆች ወር አይከኖች ምናምን። ለምሳሌ እዚህ ጋር ያለችው አይከን አለች አይደል? እቺ ነገር እቺ ነገር እዚህ ጋር አለች። እቺ ዊች ዳር ኤስቪጂ ኤስቪጂን እዚህ ጋር አያሳይም መሰለኝ። ቪኤስ ላይ ኤስቪጂ ይታያል። ገና ሊንክ ነገር ኦኬ አለች። እቺ ነገር ናት። ይህ ነው ያለው። ስለዚህ ፐብሊክ የሚባለው ነገር ላይ የሆነ ስታቲክ የሆነ የማይቀያየር ነገር ላይ ኢሜጆች አይከኖች ምናምን ብዙ ጊዜ የሚቀመጡበት ቦታ ነው። አሁን አንፈልገውም። ቢታት ኤስቪጂውን እናጠፋዋለን። ለምሳሌ በኋላ ኤስቪጂ ኤክስቴንሽኑን ልክ ፒኤንጂ ጄፔግ ምናምን እንዳለው ሁሉ ኤስቪጂ ይባላል። እሺ ፐብሊክ ማለት ይሄ ነው። ከዛ በኋላ ኤስአርሲ የሚባለው ፎልደር አለን። በቃ ዋናው ፎልደር ይሄ ነው። ሙሉ ኮዳችን ምናምን የሚቀመጠው እዚህ ፎልደር ውስጥ ነው። ኤስአርሲ ላይ ኤስአርሲ ውስጥ ደግሞ ላይክ ኮምፖነንትስ የሚባል የሆነ አንድ ፎልደር እናዘጋጅና ከዛ በኋላ ምን ብለናል? ሪያክትን አንድ በጣም ብዙ አድቫንቴጅ የሰጠው ነገር ምንድን ነው? እያንዳንዱ ነገር ኮምፖነንት ተደርጎ ነው የሚዘጋጀው አይደለም። እያንዳንዱ ኮምፖነንት ደግሞ ሰብስበን ኮምፖነንት የሚባል ፎልደር ላይ ነው የምናስቀምጠው። ያ ኮምፖነንት የሚባለው ፎልደር ኤስአርሲ ውስጥ ነው የሚቀመጠው እና ሙሉ ኮዳችን ሙሉ የምንሰራው ነገር ሁሉ የሚቀመጠው እዚህ ጋር ነው። እሺ ከዛ ለጊዜው ግን ውስጥ ያለው አሴትስ የሚባል የሆነ ፎልደር አለን። አሴት የኦፕሽናል የሆነ ፎልደር ነው። ብዙ ጊዜ ኢሜጆችን እንደምታዩት የሪያክቷን ኤስቪጂ የያዘ ነው። አይታይም። እዚህ ጋር አለች እቺ የተሽከረከረች ያለች ሆነ እቺ ያለችበት ቦታ ነው። አሴትስ ላይ ነው ያለው። ልክ እንደ ፐብሊክ አይነት ነገር ነው። ኢሜጆቹ ምናምን የምታስቀምጡበት ነው። አይከኖች ፎንት ምናምን ሲኖር ብዙ ጊዜ እዚህ ጋር ይቀመጣል። ኮንቬንሽን ነው እንጂ የግድ እዚህ ጋር ይቀመጥ ማለት አይደለም። ከፈለጋችሁ ፎንትስ የሚባል የሆነ ፎልደር አዘጋጅታችሁ ምናምን እዛ ጋር ልታስቀምጡትም ትችላላችሁ። ሌላው አፕዳት ሲኤስኤስ ነው። ከአፕዳት ሲኤስኤስ በፊት አፕዳት ጄኤስኤክስ እንጻፍ። ጄኤስኤክስ ማለት ልክ ኤክስቴንሽን እንትኑ ዳት ጄኤስኤክስ ነው። ዳት ጄኤስ አለ፣ ዳት ጄኤስኤክስ ነው ያለ እና ሁለቱም ዳት ጄኤስኤክስ ፋይል ውስጥ ገብታችሁ ጃቫስክሪፕት መጻፍ ይቻላል። ዳት ጄኤስ ፋይል ላይ ገብታችሁ ደግሞ ጄኤስኤክስ ነገር ልጽፉ ትችላላችሁ። ጄኤስኤክስ ማለት ጃቫስክሪፕት እና ኤችቲኤምኤል የሚመስል የሆነ ኮድ አንድ ላይ የምጽፉት ነገር ነው። በኋላ እናያለን። ለምሳሌ እንደምታዩት ዲቭ አለ፣ አንከር ታግ፣ ኢሜጅ ምናምን የሆነ ኤችቲኤምኤል የሚመስል ነገር ማለት እሱን ግን እየጻፍን ያለ ነው ጃቫስክሪፕት ውስጥ ነው እና ጃቫስክሪፕት ውስጥ በጃቫስክሪፕት ኤችቲኤምኤል የሚመስል ነገር መጻፍ ማለት ነው። ጄኤስኤክስ ኤክስኤምኤል የሚባል የሆነ ፋይል አለ። ኤችቲኤምኤል ያልሆነ ግን ኤችቲኤምኤል የሚመስል ነገር
ብቻ እንትኑ ጄኤስኤክስ ይባል ሌላ ነገር እንዳይመስላችሁ ዳት ጄኤስ እንደማለት ነው። አፕ ዳት ጄኤስኤክስ የሚባለው ዋናው የሪያክት ኮምፖነንታችን ነው። ሌሎቹ ኮምፖነንቶች ሙሉ መጠው ሬንደር የሚደረጉት እዚህ ውስጥ ነው። በኋላም ከፍተን እናያለን። ኮምፖነንቶችን ይህ ሙሉ እናጠፋዋለን፣ እናያለን እንዴት እንደምናጸዳው። መጀመሪያ ፎልደር ስትራክቸር እንረዳና እና ሙሉ የምጽፏቸው ኮምፖነንቶች ምናምን እየመጡ ሬንደር የሚደረጉት አፕዳት ጄኤስኤክስ ውስጥ ነው። ለዚህ ጄኤስኤክስ የተጻፈው ደግሞ ሲኤስኤስ አፕዳት ሲኤስኤስ ይባላል። ይህንም እናጠፋዋለን በኋላ። ከዛ ሜን ዳት ጄኤስኤክስ ይባላል። ሜን ዳት ጄኤስኤክስ በክሬት ሪያክት አፕ ከሆነ የሰራችሁት ይህን ኢንዴክስ ዳት ጄኤስኤክስ ነው የሚለው። ሜን ዳት ጄኤስኤክስ ማለት ደግሞ አፑ ራሱ ሬንደር የሚደረገው እዚህ ጋር ነው። ሬንደር ብሎ ውስጥ ላይ ማን ሰጥታላችሁ አፕ። እያንዳንዱ ኮምፖነንታችን አፕ ዳት ጄኤስኤክስ ላይ ነው ሬንደር የሚደረገው። አፑ ራሱ ደግሞ ሬንደር የሚደረገው ሜን ዳት ጄኤስኤክስ ላይ ነው። ለሜን ዳት ጄኤስኤክስ የተጻፈው ሲኤስኤስ ደግሞ ኢንዴክስ ዳት ሲኤስኤስ ይባላል። ይህ ነገር ግልጽ ነው ጋይስ? ኤስአርሲ ፎልደር ምንድን ነው? አሴትስ ምንድን ነው? አፕ ዳት ሲኤስኤስ ነገር ገብቷቸዋል? ኦኬ አይ ዊል ቴክ ዛት አዝ የስ። ቀጣይ ጊት ኢግኖር የሚባለው ፋይል ነው። ባለፈውም ይህን ነገር አውርተን ነበረ ታስታውሱ ከሆነ። ጊት ኢግኖር ማለት ያው እንግዲህ ትሰራላችሁ፣ የምትሰሩት ነገር ወደ ጊት ፑሽ መደረግ አለበት አይደል? ወደ ጊት አባችሁ ኦር ሪል ስራም ከሆነ ኮላቦሬት ስታደርጉ ከኮሊጋችሁ ጋር ምናምን እና ያኔ ፑሽ ስታደርጉ እነዚህ ኖድ ሞጁሎች አብረው ፑሽ እንዲደረጉ አይፈለግም። እነሱም ብቻ አይደለም በክር ባለፈው ሲያወራ ሰምታችሁ ከሆነ ቴብሎችን ስንሰራ ኦር ዴታቤዝ ኮኔክሽን ስንሰራ ምናምን እነ ፓስወርዱ ምናምን እንደ ፕሌን ቴክስት አይገባም እያለ ነበራል። ለዳታ ኤንቪ የሚባል ፋይል አዘጋጅተን ዳታ ኤንቪ ላይ እሱ ነገር ከሰራን በኋላ ጌት ኢግኖር ውስጥ አስገብተን ነው የምንልከው። የማት ፓስወርዳችን ምናምን እዛ ጋር ሄዶ እንዲቀመጥ አንፈልግም። እና ወደ ጌታባችሁ ፑሽ ስታደርጉ አብሮ እንዲሄድ የማትፈልጉት ነገር ሙሉ እዚህ ውስጥ ይቀመጣል። ሎግስ ምናምን ይላል። ኮሜንት ነው ሎግ። ይህ ምን እንደሆነ አላውቅም። ዲስት ኖድ ሞጁልስ ለምሳሌ እዚህ ውስጥ አለ። ስለዚህ ይህን ነገር ወደ ጊታቢያን ፑሽ ባደረገው ይህ ፎልደር አይሄድም፣ ይህ ፎልደር አይሄድም። ስለዚህ እናንተ ለምሳሌ ከኔ ኮድ ወስዳችሁ ክሎን ብታደረጉ ምናምን ሙሉ ኮድ ይመጣላችኋል። ግን ደግሞ ኮዱ የተጻፈበት ዲፔንደንሲዎች አሉት አይደል? ኮዱ ዲፔንድ የሚያደርግባቸው ሞጁሎች እናንተ ጋር የለም። ለዛ ነው ኤንፒኤም ኢንስቶል ማለት ያስፈለገው። ኤንፒኤም ኢንስቶል ስትሉ ኖዳችሁ ፓኬጅ ዳት ጄሰን ላይ ሄዶ ዲፔንደንሲዎቹ ሙሉ ያነብና የሚያስፈልገውን ዲፔንደንሲ ይጭንላቸዋል። ፓኬጅ ዳት ጄሰኑ ደግሞ እያንዳንዱ ዲፔንደንሲ ኤግዛክት ቨርዥን ምን እንደነበር ያኔ ሲሰራ እሱን አንብቦ ተገቢውን የሆነ ቨርዥን እንዲጭኑ ያደርጋቸዋል ነው ፖይንቱ። እና ጊት ኢግኖር ማለት ወደ ጊታባችሁ ጀስት ጊት ኢግኖር የሚባለው ፋይል ምን ብንል ይሻላል? ጊታባችሁን የትኛውን ፋይል ወይም ፎልደር ኢግኖር ማድረግ እንዳለበት ይነግረዋል። ጊታባችሁ በኋላ ከዚህ ኮዱ ሊወስድ ነው አይደለ? ፑሽ ስታደረጉት ምናምን ጊት አድ ብለን ኮሚት እንላለን። ከዛ ጊት ፑሽ ብለን ወደ ፑሽ ስናደረግ ወደ ጊታባችሁ መላክ የሌለበትን ፋይል እና ፎልደር ይነግረዋል። የትኛውን ኢግኖር ማድረግ አለበት፣ የትኛውን መውሰድ አለበት የሚነግረው ነው ጊት ኢግኖር። ጊት ኢግኖር የሚባለው ፋይል እንግዲህ ሩት ዳይሬክተሪ ላይ ነው መሆን ያለበት። ሩት ዳይሬክተሪያችን በዚህ ጊዜ ማን ነው? አፑን ሙሉ አቅፎ የያዘልን ፎልደር ግሩፕ ስሪ ነው አይደል? ሪያክት አፓችን። ስለዚህ ጊት ኢግኖር እዚህ ውስጥ ነው መሆን ያለበት። ጊት ኢግኖር ኤስአርሲ ውስጥ መሆን አይችልም። ይህን ነገር እርግጠኛ ሁኑልኝ። ሪያክት ከሆነ ባይ ዲፎልት ማት ሴትአፕ ስታደረጉት ኢንቫይሮንመንቱን ምናምን እዚህ ላይ ራሱ ጊት ኢግኖርን አስተካክሎ ነው የሚሰጣቸው። አንዳንዴ ግን ማኑዋሊ እናንተ ጊት ኢግኖርን መጽሐፍ ሊኖርባችሁ ይችላል። ልክ ባለፈው እኔ እንዳደረኩት ያኔ ሩት ዳይሬክተሪ ላይ ሆናችሁ ነው። ሩት ዳይሬክተሪ ማለት ልክ ሩት ላይ ሄዳችሁ ክሊክ ታደርጋላችሁ። ከዛ በኋላ ፋይሏ ላይ ክሊክ አድርጋችሁ ስም አትሰጡትም። ጀስት ዳት ጊት ኢግኖር እንደዚህ ነው የሚሰራው። እዛ ብሎ መጽሐፍ መጽሐፍ ነው እና ሩት ዳይሬክተሪ ላይ ነው ያለው ነው። ጊት ኢግኖር ግልጽ ከሆነ ግልጽ ነው አይደል? እሺ ቃሲሞ እሺ ኮሊን ጊት ኢግኖር ወደዛ ፑሽ ማደረግ የሌለባቸውን የሚለየው በምንድን ነው? ፋይሎቹን በኤክስቴንሽን ነው? በምን ለይቶ ነው? አንተ ነው የምትሰጠው። ጊት ኢግኖር ፋይሉ ከተዘጋጀ በኋላ ውስጥ ትገባና ለምሳሌ ይህም ጊት ኢግኖር ላይ ነው ያለው። አንድ ሁሉንም ልዝጋቸው። ጊት ኢግኖር ተብሎ ፋይሉ ከተዘጋጀ በኋላ ውስጥ ላይ ትገባና ኖድ ሞጁሎቹን እንድትልክ አልፈለግም ወይም ከፊቱ እንደዚህ ፎርዋርድ ስላሽ ጨምር ይችላል። ባትጨምርም ችግር የለም። ኖድ ሞጁል ጊት ኢግኖር ስላለ ወደ ጊታቤ ፑሽ ሳደርግ ይህ ነገር አይሄድም ወደ ጊታቤ ማለት ነው። እና አንተ ነህ መጠ የምትሰጠው ሁሉንም ነገር። በኋላም እንደ ትላንት ብሎክ ሲያወራ ታስታውሱ ከሆነ ፓስወርድ ምናምን ፕሌን ቴክስት ተደርጎ ወደ ጊታብ አይላክም አይደለ?
ዴታቤዝ ኮኔክሽን ስንሰራ ምናምን የሆነ ሰው ከጌታባችን አይቶ ምናምን ሊሰራ ማኒፑሌት ሊያደርግብን ስለሚችል ዴታቤዛችን ያኔ ዳት ኤንቪ የሚባል የሆነ ፋይል አለ ምንጭ ነው። ዳት ኤንቪ ፋይል የሆነ ኢንቫይሮንመንታል variable ማለት ነው የኤንቪ ራሱ እሱ ነገር ተሰርቶ ምናምን ካለቀ በኋላ ዳት ኤንቪው ራሱ እንዲላክ አንፈልግም። ለዛ እንመጣና እዚህ ጋር ዳት ኤንቪውን እንደዛው እንዲሄድ አልፈልግም ብለህ ትነግረውና በቃ አንተ ነው የምትጽፈው ነው ፖይንቱ። በቃ ሲሞቹን ብቻ ሊስት ማድረግ ነው ያለብኝ። እሱ ፊልተር አድርገው ይከለክላል ማለት ነው። አዎ አንተ እንዲሄድ እኔ ማትፈልግ እዛ ውስጥ እንዲሄዱ ማጻፍ ነው። ማትፈልገውን አንተ ትነግረዋለህ። እዚህ ጋር የተጻፈው ነገር ግን አትንኩት። በቃ ምንም ነገር አነካ። እኛ ከሰራን ውስጥ እንዲሄድ የማንፈልገው ነገር ሲኖር መጠን እንጨምረዋለን። ኖድ ሞጁልን እነሱ ኦልሬዲ በቃ ሰርተውታል። ሴታፑ ላይ ኖድ ሞጁል አብሮ እንዲገባ ነው ያደረጉት። ባይኖር ኖሮ እንጨምረው ነበር። እሺ ክሊር ነው ቃሲም። እሺ እሱ ይህ ምን እሱ እንደሆነ ሩት ላይ መሆን አለበት ስትል ነበር ነው። አዎ ሩት ማለት ይሄኛውን ፋይል ኮፒ አድርገን ወደዛ መውሰድ ነው ወይስ እዛ ክሬት ማድረግ ነው? ለምሳሌ ሩት ዳይሬክተሪ ማለት ዋናው ዳይሬክተሪ በዚህ ጊዜ ቅድም ግሩፕ ኢንስቶል አድርግልኝ ብዬ ጊት ሪያክት አፑን ሴት አፕ ሳረግ የሰጠሁት ፎልደር ግሩፕ ስሪ ነው አይደል? ስሙ ግሩፕ ስሪ ነው። ስለዚህ ሙሉ ነገር ያለው ግሩፕ ስሪ ውስጥ ነው። እሱ ውስጥ ነው መሆን ያለበት ነው ጊት ኢግኖር የሚባለው ፋይል። ጊት ኢግኖርን እዚህ ውስጥ ማስገባት አትችሉም። ሙቭ እንዳታረጉት። ላይክ እንዲይዤው እንደዚህ ሙቭ ማድረግ ይችላሉ አይደል? ግን መሆን የለበትም። ግልጽ ነው ሀሳቡ እንዳልክ አሁን አሴት ውስጥ ነው ሶርስ ውስጥ ነው አይደል ያለው? አይደለም፣ ውጭ ከሶርስ ነው። ውስጥ አውጥተን ሶርስ ኦኬ ውስጥ አይደለም፣ ሩት ውስጥ መሆን አለ። ሩት ያ ማለት ያ ዋናው ግሩፕ ስሪ ሶርስ ውስጥ መሆን የለበትም። ያ ፐብሊክም ውስጥ መሆን የለበትም። ውጭ ነው መቀመጥ ያለበት። ክሬት አደረግልን አይደል? ባይ ዲፎልት አዎ እሱ ራሱን አሁን ክሬት አደረግልን አይደለም? እም፣ ግሩፕ ስሪ ውስጥ ያደረግልን ራሱ ነው እንትን ስናደርግ ማለት ነው። አዎ አዎ ምን ብለናል? አዎ በሪያክት ከሆነ ኦኬ እኮ ምንም ስለዚህ መጨነቅ አያስፈልግም። ግን አንዳንዴ እናንተ ማኑዋሊ ሴትአፕ ማድረግ ሊኖርባችሁ ይችላል። ልክ ባለፈው ታስታውሳላችሁ የሜስኩኤል የጻፍነውን ኩዌሪ ወደ ጊታብ ስንልክ ምን ብለናል? ላይክ ኖድ ሞጁሎቹ እንዲሄዱ ስላልፈለግኩ ጊት ኢግኖር ፋይል አዘጋጀው አይደል? ያኔ ሳዘጋጅ ሩት ዳይሬክተሪ ላይ ሆኜ ነው ያዘጋጀሁት፣ ወደ ውስጥ ገብቼ ምናምን አይደለም። እና አንዳንድ የማኑዋል ሴትአፕ ማድረግ ሲያስፈልግ ነው የት ማድረግ አለብኝ የሚለው የሚያስጨንቃችሁ እንጂ ቪትን ተጠቅማችሁ ወይም ክሬት ሪያክት አፕን ተጠቅማችሁ ስትጻፉ ጊት ኢግኖርን ራሱ ስለሚያዘጋጁ ስለ ቦታው ማሰብ አያስፈልግም። ግልጽ ነው አሁን? እሺ ከዛ ኢንዴክስ ዳር ኤችቲኤምኤላችን ነው ደግሞ ኢንዴክስ ዳር ኤችቲኤምኤል አለ። ባለፈውም ብራውዘሩ የሆነ ኮንተንት ሬንደር እንዲደረግ የምትፈልጉ ከሆነ ፌዝ ዋን ላይ አዱኛ ብዙ ጊዜ ነግሮናል ላይ ነገር ብራውዘሩ ላይ የሆነ ፋይል ሬንደር እንዲደረግ የምትፈልጉ ከሆነ የግድ ምን ያስፈልገናል? ኤችቲኤምኤል ፋይል ያስፈልጋል አይደል? ብራውዘሩ እንዲያሳየን ነው የምፈልገው። እዚህ ጋር የምታዩት ነገር እየታየ ያለው እቺ ኢንዴክስ ዳር ኤችቲኤምኤል ፋይል ስላለች ነው። እና ኢንዴክስ ዳር ኤችቲኤምኤሉ ብራውዘሩ ላይ ሬንደር የሚደረገው ኮንተንት ነው። በቃ ሜን ኤችቲኤምኤል ፋይላችን ይሄ ነው። እንግዲህ እኛ የምንሰራውን ስራ እንሰራለን። ኤስአርሲ ውስጥ ነው የምንሰራው። ከዛ ግን ያው እነሱ ሲሰሩ የሰሩበት መንገድ አለ፣ ሬንደር ይደረግልናል። እና ይህም ዲሊት የምታደርጉት ምናምን አይደለም፣ በጭራሽ መንካት የለባችሁ ነው። ይህ ነገር ግልጽ ነው። ሩት በሚባል አይዲ የተሰራ ነገር ነው። ሙሉ የምንጽፈው ነገር ሄዶ ሬንደር የሚደረግልን በዚች ኢንዴክስ ዳር ኤችቲኤምኤል በኩል። እሺ የግልጽ ከሆነ ፓኬጅ ሎክ ጄሰን ይህም ባለፈው ማይተናል። ኤግዛክት ቨርዥኑ ሎክ አድርጎ የሚይዝልን ፓኬጅ ሎክ ጄሰን ማለት። ፓኬጅ ሎክ ጄሰን ማለት ደግሞ ምን ብለናል ቅድም? ወደ ጊታ ፑሽ ይደረግ። ለምሳሌ እኔ ሪያክት የሆነ ኮርስ ሌትስ ሴይ እኔ ከእናንተ ጋር ኮላቦሬት እያደረግን አንድ ላይ ሆነን ላይክ የአፕልን ሆም ፔጅ እንሰራዋለን። አሁን በሪያክት ፋንክሽናል ኮምፖነንት ተጠቅመን እየሰራን ነው በል። ስንሰራ እኔ ሄደሩ ደረሰኝ፣ እኔ ሄደሩን እሰራለሁ። ከሌሉ ምናልባት አይፎን 11 ሊሆን ይችላል የደረሰ ማቲ የአይፎን ፕሮን ቢሰራ፣ ኤቢ የሆነ ነገር ቢሰራ፣ ሊዲያ የሆነ ነገር ቢሰራ፣ ሂዊ የሆነ ነገር ትሰራለች ምናምን ሁላችንም አሁን ኮላቦሬት ልናደርግ ነው። ከዛ ከሰራን በኋላ እንግዲህ ጊት ኢግኖር ፋይሉ አለ ብለናል አይደል? ጊት ኢግኖር ውስጥ ደግሞ ኖድ ሞጁሉ አለ። ስለዚህ ወደ ጊታባችን ሁላችንም ፑሽ ልናደርግ ነው። እኔም እናንተም ሁላችንም ፑሽ ስናደርግ ወደ ጊታባችን ኖድ ሞጁሉ አይሄድም። ስለዚህ እኔ አሁን ክሎን ላደርግ ፈልጋለሁ። ሌትስ ሴይ
ለምሳሌ እኔ ሊዲያ የሰራችውን ክሎን ማድረግ ብፈልግ ሊዲያ የሰራችውን ወስጄ ክሎን አድርጌ እኔ ኮድ ላይ መጥቼ ኤንፒኤም ራንዴ ብለው ምናምን እንዲሰራ አልጠብቅም። አይሰራም። ምክንያቱም ዲፔንደንሲዎች የሉኝም አይደል? ዲፔንደንሲዎች ስለሌሉ ኤንፒኤም ኢንስቶል የሚለውን ነገር ራን ማድረግ አለብኝ። ኤንፒኤም ኢንስቶል ሲል ኖዴ ቀጥታ የት ይሄዳል? ፓኬጅ ጄሰን ውስጥ ይሄዳል። ፓኬጅ ጄሰን ላይ ሄዶ ነው ዲፔንደንሲዎችን የሚያነበው። ማለትም ይህ ኮድ ሲሰራ ዲፔንደንሲዎቹ ምን ምን ነበሩ፣ እነሱን ካነበበ በኋላ የሚያስፈልጉትን ዲፔንደንሲዎች እንዳለ ይጭንልናል። ለዛ ነው ፓኬጅ ጄሰን በጣም አስፈላጊ ፋይል የሆኑ። ይህ ነገር ግልጽ ነው። እሺ ሌላው ሬድሚ ነው። ሬድሚ ማለት ስለ ፕሮጀክታችሁ ስለምን እንደሆነ ምናምን የሆነ አጠር ያለ ማስታወሻ ነገር መጻፍ ከፈለጋችሁ ለሚያነብ ሰው ምጽፉበት ነው። ቪት ዳት ኮንፊግ ዳት ኬስ የሚባለው ብዙ ጊዜ እንትን ነው ላይክ ዲፕሎይ ስናደርግ ምናምን ነው ጥቅሙን የምናየው እና የሚነካ አይደለም። በኋላ ዲፕሎይ ይደረጋል ላይ የሰራነው ነገር እና ዲፕሎይመንት ላይ በጣም ያስፈልገናል። ይህ ነገር እንዳትነኩት። ፎልደር ስትራክቸሩ ግልጽ ከሆነ ከዚህ ውስጥ የማያስፈልጉ እነማን ናቸው፣ እንዴት እናጽዳው ምናምን የሚለው እናያለን። ወይም አንድ በትክክል የተሰራ ሪያክት እንትን ከፍቼ አሳያችኋለሁ። ይህ ነገር ግልጽ ነው። ሌላው እዚህ ጋር እንደምታዩት በቃ ይህ ነገር ራን እያደረገ ነው። እሺ ካቆምኩት እና መጥቼ እዚህ ጋር ሪፍሬሽ ባረግ ይህ ነገር ይጠፋል። አሁን ላይ ሪፍሬሽ ባረግ አይጠፋም። ሎካል ውስጥ እዚህ ጋር ነው እየከፈተ ያለው። ኦፕን ላይቭ ሰርቨር ብለው ራሱ ተመሳሳይ ነገር የሚከፍት ይመስለኛል። እስኪ ኢንዴክሷን ክሊክ አድርጌ ኦፕን ላይቭ ሰርቨር ልበል። አልመጣም፣ ኮንተንቱ አልመጣም፣ ግን ጭኖት ነበር። እሺ እና አሁን ራን እያደረገ ነው። ኤኒዌይስ እዚህ ጋር ሞጁሎችን መጫን ብፈልግ እዚህ ጋር መጥቼ አይደለም ምጭ ነው። ሞጁሎችን መጫን የምትፈልጉ ከሆነ ባለፈው ብለናል። ተርሚናላችሁ ላይ ፕላስ ሳይን አለች። ፕላሷን እነካለሁ። ሁለት ተርሚናል አለኝ እዚህ ጋር ኖርማል ራን እያደረገበት ያለው ነገር ነው። ኤረር ሲኖር ምናምን እዚሁ ጋር ይነግራችኋል። ልክ እንደ ኖድ ዋች ምናምን ኖድ ሞን ተጠቅመን ስንሰራ አለ አይደለም፣ ላይክ የሆነ ነገር ስንሰራ ሪፍሬሽ ያደርጋል። ይህ ነገር ይቀያየራል። ኤረርም ካለ ምናምን ይነግራችኋል። ታስቆሙት። ሞጁሎቹ ምናምን እዚህ ላይ ሆኜ መጫን አልችልም። መጀመሪያ ማቆም ይኖርብኛል። ኮንትሮል ሲ ብዬ ግን ደግሞ ማቆሜ ጥሩ አይደለም ነው። ምክንያቱም እዚህ ጋር ካቆምኩት ይህ ነገር ስለሚጠፋ፣ ለምሳሌ አቆሜ ላሳያችሁ። ኮንትሮል ሲ ብቻ ቆሟል። አሁን እዚህ ጋር የሆነ ነገር ቢቀየር ኦር ሪፍሬሽ ቢደረግ ፔጁ ያው እንደምታዩት ዲስ ሳይት ካናት ቢ ሪችድ ነው የሚላችሁ። እንደዚህ ነገር ሁሌም አፕ ኤንድ ራኒንግ ነው መሆን ያለበት። ኤንፒኤም ራን ዴፍ እንደዚህ ነው ደግሞ ራን እንትን ነው። በክሬት ሪያክት አፕ ከሆነ ኤንፒኤም ስታርት ነው። የአዱኛ ቪዲዮ ላይ ታችሁት ይሆናል። በዚህ ጊዜ ግን ቪት ከሆነ ኤንፒኤም ራን ዴፍ ብላችሁ ታስነስታላችሁ። ሲነሳ ይችን ነገር መንካት ነው ብለናል። ወይም እዚህ ጋር ከተነሳ በኋላ የመጥቼ ሪፍሬሽ ባደረገውም ይሰራል። እንደምታዩት ሁለቱም ላይ አለኝ። አንዱ ማጥፋት ትችላላችሁ። ስለዚህ ያው ሞጁሎችን መጫን ከፈለግን እዚህ ላይ አንጭንም ብለናል። ማስቆም ሊኖርብን ነው፣ ግን ለምን አስቆመዋለን? እዚህ ጋር ፕላስ ብላችሁ ሁለተኛ ተርሚናል ትከፍታላችሁ። ሁለተኛውን ተርሚናል ግን ሲከፍት የት ላይ ነው የሚከፍተው ብለናል? ፓረንት ዳይሬክተሪ ላይ የሚከፍተው። አሁን እዚህ ላይ ሆኜ አይደለም መጫን የምንፈልገውን ሞጁል ምጭ ነው። ለምሳሌ ኤክስፕረስ መጫን ፈለግኩ በል ነው፣ ግን ኤክስፕረስ አንጭን ፍሮንቲንድ ስለሆነ እየሰራን ያለ ነው። ምን ልጭን እችላለሁ? ቡትስትራፕ ልጭን ፈለግኩ። ለምሳሌ ቡትስትራፕ አለ ሪያክት ላይ። ቡትስትራፕ መጫን ብፈልግ እዚህ ላይ ሆኜ አይደለም ምጭ ነው ቡትስትራፕን። ምክንያቱም ያለሁት ፓረንት ዳይሬክተሪ ላይ ነው፣ ሪያክት ላይ ነው። መጀመሪያ ወደ ውስጥ መግባት ይኖርብኛል። ሁሌም አዲስ ተርሚናል ፕላስ ብላችሁ ስትጨምሩ ሩት ዳይሬክት እንትን ላይ ፓረንት ዳይሬክተሪ ላይ ነው የሚከፍትባችሁ። ለዛ ሲዲ ብዬ ወደ ውስጥ መግባት ይኖርብኛል። ግሩፕ ስሪ አሁን ግሩፕ ስሪ ላይ ነው ያለሁት። የምፈልጋቸው ሞጁሎች መጫን እችላለሁ ማለት ነው። ኤረር አይኖርም ያለ። ግልጽ ነው ጋይስ ይህ ነገር? የስ እሺ ድምፄን ዝቅ የማደርገው ያው የተኛ ሰው ስላለ እንዳረብሽ ብዬ ነው። ችግር የለም። አሪፍ ነው ያለው። ግልጽ ነው። ቀሲም ሎጂካችን የምኑ ጋር ነው የምንጽፈው እኛ እዚህ ውስጥ ነው በቃ ሙሉ ነገር የምንጽፈው ኤስአርሲ ውስጥ ነው። እናያለን። ይህ ነገር ግልጽ ከሆነ ወደ እሱ ነው ቀጥታ የምንገባው። እና ወይም አንድ ድሌት የምናደርጋቸውን ፓርት እሱን እናያለን። ማጽዳቱን እናያለን። ለምሳሌ አፕዳት ሴሴሱ አያስፈልገንም። ኮንትሮል ሲ አጥፉት። ከፈለጋችሁ ዲሊት አድርጉት። ይሄ ነገር እንደዚህ ይዛችሁ ዲሊት ልታደርጉትም ትችላላችሁ። ወይም አፑ ላይ እንዲጻፍ እንደዛ ይሻላል። እንደው አፕዳት ሴሴስ አያስፈልገንም። ዲሊት። እሺ አፕዳት ጄሴክሱ ይህን ዲሊት አናደርገው። ምንድን ነው የምናደርገው?
ውስጥ ላይ ያለውን ነገር ግን እናጠፋለን። ምን ብለናል? የምንጽፋቸው ኮምፖነንቶች ሙሉ ሬንደር የሚደረጉት እዚህ ውስጥ ነው ብለናል። ስለዚህ እንደዚህ እናጠፋለን። እዚህ ጋር ኤረር ሌንሷ ናት እንትን የምትለኝ ምን እያለችን፣ ለምሳሌ ዩዝ ስቴት ምናምን ነው አሁን ላይ አንጠቀሙ። ካውንት ምናምን ብሎ እዚህ ጋር ታስታውሳላችሁ። አሁን ኤረር ይለኛል፣ ግን እዚህ ጋር ካውንት ብሎ እቺ ነገር አለች። እቺ ነገር እየሰራች ያለች በዩዝ ስቴት ነው። ሪያክት ሁክ ነው። ወደፊት እንማረዋለን ዩዝ ስቴት ምን እንደሆነ ምናምን። ለአሁኑ አልፈልገውም፣ እሱ ነገር አጠፋለሁ። ከዛ ቢት ሎጎውን አስገባ እያልኩት ነበረ ምናምን። ኢትስ ዲፋይንድ በት ኔቨር ዩዝድ ነው አለ፣ ግን ደግሞ እዚህ ጋር አልተጠቀምከውም ነው። እዚህ ጋር ኮዱን ስላጠፋሁት ቅድም እየተጠቀመው ነበር አይደል? የት አለ? ይኸው እዚህ ጋር ሪያክት ሎጎ ብሎ ኢምፖርት ያደርገው እንደምንድን ነው? ለምሳሌ ቢት ዳት ኤስቪጂ ላይ ሄደ ሪያክት ዳት ኤስቪጂን እንደ ሪያክት ሎጎ ነው አይደል ኢምፖርት የተደረገው። ሪያክት ደግሞ የሚጠቀመው ኮመን ጄስ አይደለም። ኖድ የሚጠቀመው ኮመን ጄስ ነው። ሪያክት የሚጠቀመው ደግሞ ኤስ6 ሞጁል ነው። ስለዚህ ስታስገቡ ምናምን ባለፈው እንዳየነው ሌት ብላችሁ ለምሳሌ ምንም በቡትስትራፕ ቢሆን ቡትስትራፕ ማለት ሪኳየር ምናምን ብለን ይሰራል ማለት ኮመን ጄስ፣ እሱ ሪያክት ላይ ይሰራል። ሪያክት ላይ የምንጠቀመው ይህ ነው። ኢምፖርት ትላላችሁ። የቫሪያብላችሁን ስም ፍሮም ከየት ነው ኢምፖርት እንዲያደርግ የምትፈልጉት ፓዙን ትሰጡታላችሁ። ከአፑ ሪላቲቭ ፓዙን ትሰጡታላችሁ። አፓችን እዚህ ጋር ነው። ሪላቲቭ ፓዝ የት ነው ያለው እና ኤስቪጂ ፋይሉን እንደ ሪያክት ሎጎን ያስቀመጠው። ስለዚህ ይችን ሪያክት ሎጎን ወስዶ እዚህ ጋር የተጠቀማት ያለው ኤስአርሲ ብሎ እና አለ እንዴት እንደ ኢሜጅ እንደሚገባ ምናምን አፕልን ስለምንሰራው መልሰን በሪያክት እና ሪያክት ሎጎ እንደዚህ ያስገባው ስለ እየተጠቀመው ነበር ማለት ነው። ልክ ግን እዚህ ጋር ይህን ፋይል ሳጠፋው ከዚህ ጀምሮ ላጥፋ። እችን ፍራግመንቷን ግን እንዳታጠፏት። ሙሉ የምናስገባቸው ኮምፖነንቶች በሆነ ነገር ራፕ መደረግ አለባቸው። እቺ ኢምፕቲ የሆነች ፍራግመንት ሊኖር ይችላለች፣ ወይም ደግሞ እዚሁ ዲቭ ሊሆን ይችላል። ዲቭም ሊሆን ይችላል፣ ችግር የለውም። ኢንዌይስ እንደነበረው እንተዋል እና እንዳታጠፉት ነው። ልክ ያኔ ሳጠፋው ነው እዚህ ጋር አልተጠቀምከውም እያለኝ ያለው እና አጥፉት። ይህንም አጥፉት። ዩዝ ስቴቱ ለአሁኑ አያስፈልገንም ብለናል። አፕዳስ ኤስኤሱንም አጥፍተነዋል አይደል? አሁን ላይ የለም። እዚህም ጋር ይህ ነገር አይኖርም። በቃ ይህን ይመስላል እንግዲህ አፕዳስ ጄኤስኤክሳችንን አጽድተነዋል። ከዚህ በኋላ ኮምፖነንቶች ሰርተን ኮምፖነንቶቹ ሬንደር የሚደረጉት አፕዳስ ጄኤስኤክስ ነው። ስለዚህ ኢምፖርት እናደርጋቸዋለን ወደዚህ። ኢምፖርት ከተደረጉ በኋላ እዚህ ውስጥ ገብተን እንጠቀማቸዋለን። ከዛ እሱ ደግሞ አፕ ሄዶ ሜን.ጄኤስኤክስ ላይ ሬንደር ስለሚደረግ ሜን.ጄኤስኤክስ በፉል ሬንደር የሚደረገው ደግሞ ኢንጀክት ያደርገዋል ቢታችን በኢንዴክስ ዳር ኤችቲኤምኤል በኩል ለብራውዘሩ ይላካል። ብራውዘሩ እሱን ነገር ሬንደር ያደርጋል። ኢንዴክስ ዳት ሲኤስኤስ ይህ ፋይል ባይጠፋ ጥሩ ነው። እስቲ ነው ሜን.ጄኤስኤክስ ላይ እንገባለን። እዚህ ውስጥ የምትነኩት ነገር አይኖርም። ስትሪክት ሞዱ የክሬት ሩት ምናምን የሙሉ ነገር እንዳለ ነው፣ አይነካም። ማጽዳት ማለት በቃ ነው። ከዛ እዚህ ውስጥ የምታጠፉት ነገር አይኖርም። ይህ ነገር እንዳትነኩ። ሬድሚውን ማጥፋት ትችላላችሁ ካልፈለጋችሁት። ኢግኖሩ አይነካም። ኢንዴክስ ዳት ኤችቲኤምኤሉ አይነካም። ምናልባት ማሻሻል የምትፈልጉት ነገር ሊኖር ይችላል። ለምሳሌ እዚህ ጋር ሬል ብሎ አይከን አለ እዚህ ጋር አለች ያቺ ነገር። እችን በኋላ አሁን አፕል ላይ ስንሰራ በአፕል ሎጎ እንድትቀየር ከሆነ የምፈልገው እችን ነገር አምጥቼ ማሻሻል ነው። አይከን ነው ታይፑ እንደዚህ ሊሆን ይችላል። እዚህ ጋር ኤችአርኤፍ ብዬ ፓዙን እሰጠዋለሁ። ያኔ ያስተካክለዋል እና እች ነገር ልታስተካክሉ ትችላላችሁ። እዚህ ጋር ታይትሉ ቪት ፕላስ ሪያክት ይላል። እዚህ ጋር እንደምታዩት ቪት ፕላስ ሪያክት አፕል ከሆነ መስራት የምፈልገው ይህን ታይትል ወደ አፕል ቀይረዋል። እንደዚህ ልታደርጉ ይችላል። ኤዲት ልታደርጉ ትችላላችሁ እንጂ ዲሊት ግን አይደረግም ኢንዴክስ ዳት ኤችቲኤምኤል። ምክንያቱም ምን ብለናል? ብራውዘር የሆነን ኮንቴንት ሬንደር ለማድረግ የግድ አንድ ኤችቲኤምኤል ፋይል ያስፈልገዋል። ከዚህ ውስጥ ደግሞ ያለችን አንድ ኤችቲኤምኤል ፋይል እሷ ናት። እሷንም ካጠፋችኋት እንግዲህ አይሆንም። በቃ ማጽዳት ማለት ነው። ፐብሊክስ ምን አለ? ይህ ነገር አለ። ከፈለጋችሁ ታጥፉት። ይጥፋ። ለምሳሌ አንፈልገውም፣ ዲሊት ማድረግ ይችላል። እሺ አሁን የሆነ እየጻፍን የሆነ ኮድ ምናምን ልናይ ነው። ይሄ ነገር ግልጽ ከሆነ ማጽዳቱ ፎልደር ስትራክቸሩ ምናምን ከገባችሁ እሺ። አሁን ፎልደር ስትራክቸር ምን ብለናል? ሪያክት ላይ ያለው አንድ አድቫንቴጅ ምንድን ነው? እያንዳንዱ ነገር ኮምፖነንት ተደርጎ ነው የሚሰራው። ልክ የሌጎውን አናሎጂ አትርሱት። እነዛ ኮምፖነንቶች እንግዲህ ተገጣጥመው ነው በኋላ ፍሮንት ኢንዳችሁን የሚሰሩት።
እና ኤስአርሲ ውስጥ ትገቡና መግባት ማለት ልክ አንዴ ሰብስባችሁት ከዛ መንካት ነው። እሺ ልክ ሰበስቡታላችሁ፣ ከዛ ትነኩታላችሁ። ሳትሰበስቡ በፊት እንትን ብትሉ ጥሩ የሚመጣ አይመስለኝም። ብዙ ጊዜ እንደዛ ነው። ትክክለኛ ቦታ ላይ ሆንላችሁ እና ሁሌም ሰብስቡት፣ ከዛ ንኩት። እቺ ነገር ትቀይራለች አይደል? የድሮፕ ዳውን አይከን ወርታች ትቀይር። ያኔ ትመጡና እዚህ ጋር ኮምፖነንትስ፣ ብዙ ጊዜ በሎወር ኬዝ ነው የሚጀምረው። ኮምፖነንትስ የሚባል አንድ ፎልደር አዘጋጃለሁ። እሱ ራሱ ያውቃል ፎልደር እንትን አይከኑ ራሱ ይሰጣችኋል። ማቴሪያል ዩአይ የሚባል የሆነ ኤክስቴንሽን አለ መሰለኝ። እሱን ከሆነ የምትጠቀሙት ኮምፖነንት ውስጥ ገብቼ ነው እንግዲህ የምፈልገውን ኮምፖነንት የምሰራው። ለምሳሌ ሄደር የሚባል አንድ ኮምፖነንት መስራት የሚፈልጉ ከሆነ አንድ ፎልደር ያስፈልገዋል። ኮምፖነንት ውስጥ መግባት ማለት ምንድን ነው? ልክ ይህች ነገር ትቀይራለች። ክፍት ነው፣ ተዘግቶ ነበር፣ ይከፈታል። ከዛ እሱ ላይ መጀመሪያ እያንዳንዱ ኮምፖነንት ደግሞ የራሱ የሆነ ጄኤስኤክስ እና ሲኤስኤስ ፋይል ያስፈልገዋል። ላይክ ስታይሉ የምትሰጡት በሲኤስኤስ ነው። ዋናው የምትጽፉት ነገር ደግሞ ጄኤስኤክስ ውስጥ ነው የምትጽፉት። ስለዚህ እሱን ራሱን የሚይዝ አንድ ፎልደር አዘጋጅለታለሁ። ፎልደር ኮምፖነንት ውስጥ ለምሳሌ ሄደር ከሆነ መስራት ፈልገው ሄደር ብዙ ጊዜ ኮምፖነንቱ እዚህ ኮምፖነንት የምትጽፏቸው ፎልደሮች ምናምን በአፐር ኬዝ መጀመራቸው ኮንቬንሽን ነው። ስለዚህ ሄደር የሚባል ፎልደር አለኝ። አሁን ሄደር የሚባለው ፎልደር ላይ ገብቼ ሄደር ዳ ጄኤስኤክስ ያስፈልገኛል። ሄደር ዳ ጄኤስኤክስ አውች አንዴ ፎልደር ነው ክሬት ያደረኩት፣ ፋይል ነበር ክሬት ማድረግ የነበረው። እሺ ሄደር የሚባለው ፎልደር አለኝ። ሄደር የሚባለው ፎልደር ላይ ሄደር ዳ ጄኤስኤክስ ያስፈልገኛል። ሄደር ዳ ጄኤስኤክስ የሚባለው ፋይል አለ። እሺ ሄደር ውስጥ ነው ያለሁት። አንድ ፎልደር ብቻ ካለ ልክ ስላሽ አድርጎ ነው የሚያሳያቸው። አሁን ሌላ ፎልደር ብንጨምር ሁለቱንም ወደታች ያወርዳቸዋል። እሱ ነገር እናያለን። ሄደር ዳ ጄኤስኤክስ አለኝ። ለእሱ ደግሞ ሲኤስኤስ ያስፈልገኛል አይደል? አሁንም እንደዛው ሄደር ዳ ሲኤስኤስ። አንዳንዴ ሞጁላር ሲኤስኤስ የሚባል አለ፣ ወደፊት እናየዋለን። ለአሁኑ ጀስት ምናልባት ሰምታችሁ ከሆነ ሞጁል ዳ ሲኤስኤስ እንደዚህ አድርጎ መስራት ይቻላል። ለጊዜው ሞጁላሩን አንጠቀመው ስክ በኋላ እናያለን፣ አድቫንቴጅ ስላለው። ሄደር ዳ ሲኤስኤስን ሰራው። ስለዚህ ሄደር ዳ ጄኤስ አለኝ፣ ሄደር ዳ ጄኤስኤክስ አለኝ። ከዛ ምን አደርጋለሁ? አንድ ኤክስቴንሽን አለች ውስጥ ላይ ገብቼ አርኤፍሲ ያስገባልኛል። ምን አደረኩ? አሁን ሪያክትን ራሱ ኢምፖርት አደረገ። የሆነ ኤክስቴንሽን ስላለ ነው እንጭነዋለን እሱን ኤክስቴንሽን። ከዛ በሰር ሄደር ዳ ጄኤስኤክስ ነው አይደል? በፋይሉ ስም አንድ ፋንክሽን ጻፈልኝ፣ ኤሮ ፋንክሽን የጻፈልኝ። ከዛ ሪተርን ብሎ ዲብ ውስጥ አለ። የምንፈልገውን ነገር የምንሰፋው እዚህ ነው። ሪተርን የሚደረገው ነገር ሪተርን ይደረጋል። ከዛ ኤክስፖርት ይደረጋል። ኤክስፖርት ሲደረግ ኤክስፖርት ዲፎልት ብሎ ሄደርን ኤክስፖርት ያደርጋል። ከዛ ሄደርን ወስዶ ሬንደር ማድረግ ማለት በኋላ እናያለን። ለምሳሌ ሄደሩ ተሰርቷል። ሄደሩን በኤች1 this is our first React class የሚባል ሰራው። ጀስት ለማየት ቀለል ያለ ነገር ነው። ከዛ ስታይሉን ደግሞ ልስራ እስኪ። ሄደር ዳ ሲኤስኤስ መጀመሪያ ግን ወደ ሄደር ዳ ጄኤስኤክስ ኢምፖርት መደረግ አለበት አይደል? ስለዚህ ኢምፖርት ትሉና እዚሁ ፎልደር ላይ ያለውን ሄደር ዳ ሲኤስኤስ አስገባልኝ። ብዙ ጊዜ ሲኤስኤሶችን ኢምፖርት ስናደርግ የሆነ ቫሪያብል ላይ ማስቀመጥ ምናምን አያስፈልግም። ጀስት ኢምፖርት ብላችሁ ኮቴሽን ውስጥ ፓቱን መስጠት ብቻ በቂ ነው። ከዛ ሄደር ዳ ሲኤስኤስ ላይ ገብቼ የምፈልገውን እንትን መስጠት እችላለሁ። አንዴ ሁሉም ልዝጋው። ሄደር ዳ ጄኤስኤክስ ላይ ሄደር ዳ ሲኤስኤስ አለኝ። ሄደር ዳ ሲኤስኤክስ ላይ ይህን ነገር እንግዲህ ሬንደር ላደረገው ነው አይደል? ማኒፕሌት ላደረገው ነው። ሲኤስኤሱን ማስተካከል ስላለብኝ የሆነ ክላስ ኔም ስጠው። ክላስ ፕለጊን እንደዚህ መስጠት፣ ክላስ ብሎ መስጠት ግን አይቻልም። ክላስ ሪዘርቭድ ኪ ስለሆነ እዚህ ጋር መጠቀም አትችሉም። ሪያክት ላይ ክላስ ሳይሆን ክላስ ኔም እንጠቀማለን። ክላስ ኔሙን ምንም በለን ሄዲንግ። እሺ ሄዲንግ የሚባለውን ክላስ ኔም እዚህ በቃ ኖርማል ሲኤስኤስ ነው። ሄዲንጉን ጠራና ከለር ንስጡ። ምን እናድርገው? ላይክ ኦሬንጅ፣ ከለሩን ኦሬንጅ አድርግልኝ። አሁን ሄደሩ አለኝ፣ ከለሩ ኦሬንጅ ተደርጓል። ግን እዚህ ጋር ብትሄዱ ሄደሩን ማየት አትችልም። እዚህ መጥቶ ሬንደር የሚደረገው እዚህ ጋር እንዲታያቸው የምትፈልጉት ነገር ሁሉ ሄዶ ሬንደር መደረግ አለበት። ስለዚህ አፕ ዶት ጄኤስኤክስ ላይ ገባ እና መጀመሪያ እዚህ ጋር ልትጠቀመው ነው ማለት ነው። ከመጠቀም በፊት ኢምፖርት ማድረግ አለብኝ። ግን አውቶ ኢምፖርት ማድረግ የሆነ ኤክስቴንሽን እኔ ስላለኝ
ቀጥታ ሄደን እዚህ ላይ ብጠራው ያው እንደምታዩት ከላይ አስገባልኝ አይደል? እሱ ራሱ እንችለዋለን ይሄን ኤክስቴንሽን። አሁን ሄደር ገብቶልኛል። ሄደር እዚህ ጋር ሬንደር እየተደረገ ነው። አፕ ደግሞ ሄዶ ሜን.js ላይ ቅድም አይተናል። እዚህ ጋር ሬንደር ይደረጋል። ስለዚህ አሁን ብሄድ ማየት ይኖርብኛል። ዚስ ኢዝ አወር ፈርስት ሪያክት ክላስ የሚለውን ነገር አየሁ። በቃ ልክ እንደዚህ ነው። አሁን አንድ ኮምፖነንት አዘጋጅተናል። ሌላ ኮምፖነንት ማዘጋጀት እንፈልጋለን። ኮምፖነንት ላይ ትመጡና ኮምፖነንቷን ክፍቷት፣ ከዛ ፎልደር መጨመር። ለምሳሌ ፉተር ከሆነ ፉተር የሚባል አንድ ፎልደር አለ። ፉተር የሚባለው ፎልደር ላይ እንደምታዩት ፉተር እና ሄደር ተመሳሳይ ዳይሬክተሪዎች ናቸው፣ ኮምፖነንት ነው ያሉት። ፉተሩን ትከፍቱትና ፉተር ዳት ጄኤስኤክስ ፋይሉ ይፈጠራል። አሁንም ፉተር ውስጥ ትገቡና ፉተር ዳት ሲኤስኤስ ፋይሉ ይፈጠራል። ፉተራችን እዚህ ላይ እንሰራለን። በቃ ኮምፖነንት እያደረጉ መስራት ማለት እሱ ነው። አሁን ባለፉት አስታውስ ከሆነ አፕልን ስንሰራ እንዴት ነው ያደረግነው? ሙሉ ነገሩ ኢንዴክስ ዳት ኤችቲኤምኤል ላይ ነው የተሰራው። ሴክሽን ባይ ሴክሽን እያደረግን ሄደሩ ተሰራ። ከዛ የአፕ ምንድን ነው አይፎን 11 ፕሮ ምናምን ሁሉ ነገር ተሰራ ምናምን አንድ ላይ መጨረሻ ላይ እሱን ከሲኤስኤሱ እየሰራ ምናምን። ሪያክት ላይ ግን እንደዛ ሳይሆን ሙሉ አፕል ሆም ፔጁን እንከፋፍለዋለን። ሄደሩ ለብቻ አንድ ኮምፖነንት ተደርጎ ይሰራል። ፉተሩ ለብቻ አንድ ኮምፖነንት ተደርጎ ይሰራል። አፍን ለበል ለብቻ ኮምፖነንት ተደርጎ ይሰራል። እነዚህ ኮምፖነንቶች ተገጣጥመው አፕ.js ላይ ሬንደር ይደረጋሉ። ደጋግሞ ሬንደር ማድረግ ይቻላል። ሪዩዛቢሊቲውን ይጨምራል ማለት ይሄ ነው። አሁን በኤችቲኤምኤል ቢሆን ኖሮ ይህን ነገር ለመጻፍ እንዴት ነው የምናደርገው? ኮዱን ደጋግመን መጻፍ ሊኖርብን ነው አይደል? በሪያክት ጊዜ ግን እችን ነገር ይዤ አሁን ደጋግሜ ብሰራት እዚህ ጋር እንደዚህ ደጋግሜ ባስገባው 4 ምናምን ደጋግሞ ያወጣልኛል እዚህ ጋር እንደምታዩት። እና ሪዩዛቢሊቲ አድቫንቴጅ አለው ኮምፖነንት ባይ ኮምፖነንት አድርጎ መስራት። ፉተርም ላይ ትገባላችሁ። አሁን እንዳደረግ ነው መጀመሪያ እዚህ ጋር የሚገባውን ነገር ታስገባላችሁ። አርኤፍሲ ብዬ ኢንተርብል እንደዚህ ያስገባል። አርኤፍሲ ከሆነ ፋንክሽን ብሎ ኖርማል በትራዲሽናል ወይ ነው የሚያስገባው። ቅድም ግን የተጠቀምኩት አርኤፍሲ ሳይሆን ሌላ ነው ሾርት ከቱ። ያኔ ደግሞ አሮ ፋንክሽን ነው የሚጠቀመው። ለምሳሌ እዚህ ጋር ዩት ኖርማል ትራዲሽናል ፋንክሽኑ ነው። ሄደር.js ግን በአሮ ነው ያስገባል። እና አንዴ ገብቷል ፉተሩ። ከገባ በኋላ ፉተር.css ኢምፖርት አደርጋለሁ። ስለዚህ ኢምፖርት ስላላችሁ ኢምፖርት ከዛ ፓቱን መስጠት ፉተር.css የት ነው ያለው? ተመሳሳይ ዳይሬክተሪ ውስጥ ነው ያሉት አይደል? ተመሳሳይ ፎልደር ላይ መሆናችሁ የምትነግሩት ዳት ስላሽ ብላችሁ እዚሁ ላይ ፉተር.cssን ኢምፖርት አድርጉልኝ። ስሙ ማነው? እዚህ ጋር cssችን ፉተር.css አይደል? ስለዚህ ፉተር.cssን ኢምፖርት አድርጉልኝ። በቃ ኢምፖርት አድርገናል። ፉተር ኮዳችሁ ሙሉ እዚህ ውስጥ ይጻፋል። ሙሉ ነገር እዚህ ውስጥ ነው የሚጻፈው። ከዛ ሲኤስኤሳችሁ ደግሞ ሲኤስኤሳችሁ ላይ ይጻፋል። ኢምፖርት እያደረጋችሁ ስለሆነ እዛ ውስጥ ነው ሙሉ ነገር የሚሰራው ነው። እንግዲህ ሀሳቡ ግልጽ ከሆነ አይሮን ነው ጋይስ ሶ ፋር ሶ ጉድ። Yeah. ያ ሲነካካ ሞር ክሊር ይሆናል። አዎ ሲነካካ ሞር ክሊር ይሆናል። አንድ ሪል ሪያክት አፕ ወይ ከፍቼ ላሳያችሁ። እንደዛ ማድረግ እንችላለን። ወይስ ከጨረስን በኋላ ላሳያችሁ ነው? አንድ የሆነች ታይትል ትቀራለች። አንተ እንደሚቀልክ እሺ መጨረሻ ላይ እናየዋለን። አሁን ጄኤስኤክስ ምንድን ነው? ጄኤስኤክስ ማለት ጃቫስክሪፕት እና የሆነ ኤክስኤምኤል ፋይል ነው። ኤክስኤምኤል ማለት ኤችቲኤምኤል የሚመስል ግን ኤግዛክትሊ ኤችቲኤምኤል ያልሆነ ነገር ነው። ይህ ነገር ግልጽ ነው። ጄኤስኤክስ ጃቫስክሪፕት ኤክስኤምኤል ማለት ጄኤስኤክስ ማለት የራሱ የሆነ ግን ህግጋት አሉት። ጄኤስኤክስ ፋይሎችን ስንጽፍ ኤክስኤምኤል ፋይሎችን ስንጽፍ ማለት ኤክስኤምኤል ማለት ልክ እንደዚህ ጃቫስክሪፕት የሚባለው የሚመስል የሆነ ፋይል ላይ ገብታችሁ ኤችቲኤምኤል መጽሐፍ ነገር ነው አይደል? ያኔ ግን ስጽፍ የምንከተላቸው ህግጋት አሉ። ለምሳሌ ሁሉን ነገር አቅፎ ሚዝ አንድ ዲቪ ያስፈልጋል። ቅድም እንዳልኳችሁ ክላስ ማለት አይቻልም። ክላስን የምን ነው የምንጠቀሙ? ምክንያቱም ክላስ ዩዘቢሊቲ ኪ ስለሆነ ከዚህ በፊት ስንሰራ ስታስታውስ ከሆነ እንደዚህ አድርገን የሆነ ግሬተር ዛን ምናምን እየተጠቀምን ነበር አይደል? ለኤችቲኤምኤል እችን አንከር ታጓን አይነት ነገር ለማስገባት እሱ ነገር አይቻልም። ብቻ ሪዘርቭድ የሆነ እንጂ መጠቀም አትችሉም። መዘጋት አለበት፣ ፕሮፐርሊ ነስት መደረግ አለበት ምናምን የራሱ የሆነ ሲንታክስ እንትኖች አሉት፣ ህግጋት አሉት። እሱን ደግሞ ሞር ፕራክቲስ ኤክሰርሳይዙን ስንሰራ እንዳልኳቸው አፕልን ስለምንሰራው ፕራክቲስ ኤክሰርሳይዙን እዚህ ያለው ላይ አፕልን በሪያክት ስሩ ነው። አፕል ሆም ፔጅን በሪያክት ተጠቅማችሁ ፋንክሽናል ኮምፖነንት ክላስ ቤዝድ የሚባል ሌላ ኮምፖነንት ስላለ ፋንክሽናል ኮምፖነንት ተጠቅማችሁ ስሩት ነው እያለ ያለው። እሱ ላይ በደንብ የምናወራ ይሆናል። እያንዳንዱ ሲንታክስ ያኔ እናወራለን። አሁን ሪል ሪያክት አፕ ከፍቻ ያሳያችኋል። ከዚህ በፊት የተሰራ
ሌላው ምንድን ነው? እዚህ ጋር አንድ የረሳናት ነገር ደግሞ ለምንድን ነው ሪያክት ጄስ የምንማረው? ነው ለምንድን ነው ቢልድ የምናደርገው ነው? እንደዛ አይነት የሆነ እንትን አይቼ ነበር ነው እዚህኛው ላይ ነው። ኦኬ እዚህ ነው ያለው። ዋይ ዱ ዊ ቢልድ አፕል ዌብሳይት? ለምንድን ነው ሪያክት ኮምፖነንት ተጠቅመን እንትን የምንለው? ፖርቶፎሊያችን ላይ የምናሳየው ነገር ስለሆነ ነው። አፕል ሆም ፔጅን እኔ በሪያክት ተጠቅሜ ሰርቻለሁ። ሪያክት ላይ ፋሚሊያር ነኝ ምናምን ምናምን ብለን ለማሳየት ነው። እሺ ይህ ነገር ግልጽ ከሆነ ይህን ነገር እንስከው። ያው ምንም ራን እያደረገ ያለ የሆነ ምንም ነገር ስለሌለ ቀጥታ ኪል ተርሚናል ብሎ መዝጋት ይቻላል። እዚህ ጋር ግን የሆነ ፕሮሰስ አለ አይደል? እንደምታዩት የሆነ ነገር ስቀይር ራሱ አፕዴት ያደርጋል ቅድም እንዳልኳችሁ። ስለዚህ ማስቆም ይኖርባችኋል። ኮንትሮል ሲ ታስቆሙታላችሁ። ከዛ ኪል ተርሚናል፣ ከዛ መዝጋት ነው። እኛ ግን አሁን አንዘጋውም። ልክ ሌላ ፎልደር እንክፈት። የሆነ ስኩል ዌብሳይት እየሞካከርን ነበር ባለፈው። የት ነው ያለው? ያ ይሄ ነገር እሺ። ያሁን የሆነ ውስብስብ የሆነ ፎልደር ስትራክቸር ነው ያለው። አሴቶ አለ፣ ኮምፖነንትስ አሉ። ምንም ኮምፖነንቶች እንዳለው እናያለን። ለምሳሌ በተን አለ፣ ሌይአውት፣ ፐብሊክ። በጣም ስታንዳርድ የሆነ ፎልደር ስትራክቸር አለ። ወደፊትም አቤ ጋራጅን ስትሰራ ምናምን ይመስለኛል ያሳዩናል። ፎልደር ስትራክቸር እና እሱ ተጠቅመን ነው የምሰራው። የራሱ የሆነ አውተንቲኬሽን ይኖረዋል። ላይክ ሎጊን ሲያደርግ ምናምን በትክክል አክሰስ ያለው ሰው ነው ሎጊን እያደረገ ያለው ወይስ አይደለም? ራውተር የሚባል አለ። ራውቲንጉን የምንሰራው ለብቻ ነው። እነዚህ ፋይሎች አሉ። እነዚህን ቅድም ያወራናቸው ናቸው። እነዚህ ራውተርን ገና አላወራንም፣ ሌላ ጊዜ እናየዋለን። ሬጅስትሬሽን የሚባል የሆነ ፎልደር አለን። ሆም ራሱን የቻለ የሆነ ፎልደር አለ። ለምሳሌ ሆም ላይ ሆም ዳት ጄኤስኤክስ ላይ ብትገቡ እነዚህ ነገሮች ሁሉ ኢምፖርት ተደረጉ። ኢምፖርት ከተደረጉ በኋላ የሆነ የሆነ እንትን አሬ ላይ ላይክ ኦብጀክት ኪ ቫልዩ ፔር እያደረግን አስቀመጥን። ከዛ እነሱ ናቸው ሆም ላይ ሬንደር የተደረጉት። ይህ ሆም ደግሞ ሄዶ አፕ ዳት ጄኤስኤክስ ላይ ሬንደር ተደረገ። አፓችንን በጣም እንትን አደረግ ነው የለም ምንድነው ይባል በጣም ሲምፕል አደረግ ነው። ሪተርን የሚያደርገው ራውተሩ ነው። ራውተሩ ላይ ብቻ የሚሰራ ነገር ስላለ ነው። እና ሪል የሆነ ሪያክት በኋላ ስራ ላይ ስንሰራ ያለው አይነት እንግዲህ ይህን ይመስላል። ማስነሳት ስትፈልጉ ስ ማየት ከፈለግን ተርሚናላችሁን ታስነሳላችሁ። ስኩል ዌብሳይት ላይ ነው ያሉት። ነጥዬ ስለከፈትኩት ስኩል ዌብሳይት ላይ ነው። ስለዚህ ኤንፒኤም ራንዴ ማት ይችላል። ኦኬ የላይኛው ስኩል ዌብሳይት እንደ አጋጣሚ ሆኖ ፓረንቱ እና ውስጥ ላይ ያለው ቻይልድ ፎልደሩ ተመሳሳይ ስም ነው ያላቸው። እንደዚህ አይነት ስህተት እንዳትሰሩ። ብዙ ጊዜ እንደዚህ አይነት እንትን ይፈጠራል እና ብዙ ያው ስህተት ነው። ላይክ ሌላ ስም ቢሆን አሪፍ ነው፣ እንደዚህ አይነት ኮንፊዥን እንዳይፈጠር። ስለዚህ መግባት ይኖርብኛል ወደ ውስጥ ኤልኤስ ብለን ብንገባ ኢሲስ ክለብ ሳይት የሚባል ውስጥ አለ። እዚህ ጋር አፕርኬዝ ነው። ተርሚናላችሁ ላይ ግን ሲከፍተው ሎወር ኬዝ አድርጎ ስለሆነ የሚከፍተው ያው ፓረንት እና ቻይልዱ ተመሳሳይ ስም እንዳይኖሩ አድርጎ ባይ አክሲደንት ወይ ልብ ሳል የሰራው ስህተት ነው። ስለዚህ ወደ ውስጥ መግባት አለብኝ። ሲዲ ስኩል ሳይት አሁን ውስጥ ላይ ነው ያለሁት። ኤንፒኤም ራንድ ሰቨራችን ተነስተዋል። ኮንትሮል ትይዙና ክሊክ ታደርጉታላችሁ፣ ይወስዳችሁ። ገና ተሰርቶ ያላለቀ ዌብሳይት ነው፣ ግን ይህን ይመስላል እንደምታዩት። ብዙ ደስ የሚሉ ፊቸሮች አሉት ምናምን። እነዚህ ነገሮች እያዛገ ነው። ምንድን ነው ኔትወርክ ገና ሎድ እያደረገ ነው። ያ ብቻ ያው በሪያክት እንግዲህ እየተሰራ ያለ እንትን ገራሚ ዌብሳይት ነው ማለት። አንተን አሁን የሰራው ይሄን ራስህ ወይስ ብቻ ከቲሞች ጋር?
ከቲም ጋር ነው፣ ብቻዬን አይደለም። ኦኬ ኦኬ። አላለቀም ደግሞ ገና። ናይስ። ያምራል ከሆነ አሪፍ ነገር ነው። እሺ እሺ። እኔ ያው አኒሜሽኖች ምናምን አሉት። ኤኦኤስ የሚባል ላይብራሪ አለ። በጣም አሪፍ ላይብራሪ ነው። አኒሜሽኖችን መስሪያ ምናምን እንደምታዩት የሆነ አኒሜሽን አላት። ላይ ሆም ፔጅ ገብዬ ሄጄ ቆይ ሪፍሬሽ ላድርገውና ወይም ሌላ አንድ ዌብሳይት ላሳያችሁ። አባከስ የሚባል ዌብሳይት አለ። ይህ ዲፕሎይ ተደርጎ ምናምን ያለቀለት ዌብሳይት ነው። ላይክ አባውት ላይ ብትሄዱ ይህ አኒሜሽን አለው። ሰርቪስስ ላይ ብትሄዱ እነዚህ አኒሜሽኖች ያሉ በኢኦኤስ የተሰሩ ናቸው። ፖርትፎሊዮ ላይ እነዚህ አሉ። ዋያስ እንደምታዩት ነው። የሆነ አኒሜሽን ደስ የሚል አኒሜሽን አለ። ከሁሉም የምወደው የኮንታክት አኒሜሽን ደስ ይለኛል። ዋች ኮንታክት ላይ ብትሄዱ ግልብጥ ይመጣል።